በመንፈስ ቅዱስ የተመሰለ ብዙ ነገር የተመሰላለን ያው ከእንስሳ ጋር በተገናኘ ነው። ሌላ እንደ እባብ ልባሞች፣ እንደ እርግብ የተባለበት ምንድን ነው? እሱ የተባለበት ሰይጣኑን እያለ አይደለም ማለት ልክ ነው። የእባብ ልባምነት ሙሴ የሰቀለው እባብ ሰይጣንን አይደለም ብራዘር። እኛ አሁን ሰይጣን ነው አይደለም ስለ ኢየሱስ ክርስቶስ አርእስቱን ስፒሮስ ይላል። አርእስቱ ስለ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ብሎ ሲል እርግብ የዋህነት ምሳሌ፣ እባብ ደግሞ የልባምነት ምሳሌ ተብሎ የተባለውን እኛ ማናቅ ሰዎች አይደለም ወገን። አስጠቅሰው ነበረ እናውቃለን። መንፈስ ቅዱስን ምንም አይገናኝም። አትደርብ ስፒሮስ፣ እንዴት እንደማይገናኝ ከፈለክ ዲቤት አይደለም። ኖን አመጣህና የኖን እርግብ ስለ መንፈስ ቅዱስ አወራ። ምንም ግድ የለም። አሁን እኮ ለደማመጥ ብራዘር ካልሆነ ወይ ዲቤት እንግባ። ዲቤትም እንግባ፣ ችግር የለብኝም እንግባ። እሺ ምንድነው ብለህ የምትለው? ዘንዶ ቅዱሳንን ዘንዶ ያገለግላቸዋል ብሎ በሚል አርዕስት ባስቀመጥነው አርዕስት እንስሳ እንስሳ እንዳለ አድምጠኝ። እኔ ስለ ዘንዶ ነው የጠየኩህ። እንስሳና ሰው የተጣላው በኃጢአት ምክንያት። እኩል አታውራ ስፒሮስ፣ የአንተ ችግር ሰው ሲያወራ እኩል ታወራለህ። አርዕስቱ እየጠየቅን ስለሆነ ነው። አርዕስቱ ያው እንኳን ደህና መጣ። ዲቤት እንደው በጣም አደን ይፈልገው። ቴንኪው። አጠር ያለ ክሽን ያለ ለህዝብ እናቀርባለን ማለት ነው። ቅዱስ ሰው ጣልቃ እንዳይገባት ጓሄድ ደቂቃ ያዙልን። ማነው ደቂቃ የሚዙልን? ስንት ደቂቃ እያያዝላችሁ? ስለዚህ ምንድነው አርዕስቱን ስንት ይውልላችሁ? ቆይ አርዕስቱን ልብ በሉ። 1000 ሰዎች አላችሁ። ስፒሮስ ቅዱሳንን ዘንዶ ያገለግላቸዋል ብሎ ሊል ነው። እኔ ደግሞ ቅዱሳንን ዘንዶ አያገለግላቸውም ብሎ ለሚል ነው። እንግዲህ እሱ የኦርቶዶክስ ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን ነው። በእርግጥ ግሪኮች ብዙ ባቦችም አሉ እዛ አገልግሎት የሚሰጡ የኢትዮጵያንም ኦርቶዶክስ ወክሎ ነው የሚናገረው። እኔ ደግሞ በወንጌላውያን አማኞችና መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል ነው ብለን የምንለው እባብ ለአገልግሎት ቅዱሳን ሰዎችን የእግዚአብሔር መንፈስ ያደረባቸውን ቅዱሳን ሰዎችን ለአገልግሎት ሲጠቀሙበት አናይም ብሎ የሚለው ደቂቃ የመጀመሪያውን ስንት ደቂቃ ያደርግልን ስፒሮስ በስምምነት? በመጀመሪያ ያገለግላል የሚለውን ሁሌ ያገለግላል አይደለም። እርግቧ ሁሌ አላገለገለች። አንዱ የሚያገልግል ቅዱሳን ያገለግል እሱን እናወራበታለን። አጠቃላይ እንስሳ ምንም ብዙም አያስወራም። እንትን ከመጀመሪያው ከዛ ፍጥረት ጀምረን እሺ፣ ቀጥሉ ብቻ ሀሳብ ይናገራል። 2 ደቂቃ አድርጉት። የምን 2 ደቂቃ አይሆንም፣ ዲቤት ነው። የምን 2 ደቂቃ በስርዓት 15 ደቂቃ የመጀመሪያ 15 ደቂቃ ሪባትል ምን 15 ደቂቃ እባብ ይታዘዛል አይታዘዝም ለሚለው እኔ አምላኬን ቃል ለመናገር 15 ደቂቃ ያንሰኛል። አንተም ደግሞ 15 ደቂቃውን ተጠቀምበት። ሪባትል 7 ይሆናል። ከዛ ደግሞ ጥያቄና መልስ አውራ 15 ደቂቃ ጀምርና እኔ እቀጥላለሁ። የእግዚአብሔር ሰዎች እንስሳ ሁሉ ይታዘዝላቸዋል አይደለም? እንስሳ ይታዘዝላቸዋል። ቆይ አንዴ ስፒሮስ አንዴ ሚውት አድርገው። ቆይ እንደዚሁ ቶሎ ወደ ሀሳቡ ላይ እንግባ። እኔ ቸኩያለሁ። ዲቤቱ ላይ ብሎ ተቀብሎኛል። እባብ ቅዱሳንን ያገለግላሉ፣ ዘንዶ ቅዱሳንን ያገለግላል ብሏል። እሱ መረጃ ያሳያል። ረብሾ ሊወጣ ዲቤቱን ተቀበለህኝ ስታበጣ ከፈለግ መውጣት ትችላለህ። እንደዚህ አደርጋለሁ። 10 ደቂቃ ሰጣለሁ። የፈለግከውን ተጠቀም። 1 ደቂቃ ተጠቀም፣ 1 ሰከንድ ተጠቀም። የራስ ጉዳይ ነው። ኤርሚያስም 10 ደቂቃ ሰጣለሁ። አሁን ስጲሮስ 10 ደቂቃ ስሰጥህ ቅዱሳን ሰዎች ዘንዶ ያገለግላቸዋል የሚለውን መጽሐፍ ቅዱሳዊ አድርገህ ከፈለግ ከዘፍጥረት እስከ ራእይ የፈለግከውን ጥቅስ አንሳና በ10 ደቂቃ ውስጥ መጨረስ ትችላለህ። ካልቻልክ የራሱ ጉዳይ ነው። 10 ደቂቃ ግን ይሰጥሃል። ኤርሚያውም 10 ደቂቃ ይሰጥሃል። አለቀ። አካሄድ መጽሐፍ ቅዱሳዊ አድርገው ስትል ምን እያልክ ነው? የሌለ ነገር ነው። ከመጽሐፍ ቅዱስ አውጣና አስረዳ። በገድላችን እንደዛ የሚባል ነገር የለም። ካለ ታሳየኛለህ። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ተአምራት መጽሐፍ ቅዱስ ላይ ብቻ አይደሉም። ኢየሱስ ክርስቶስ ስለዚህ መጽሐፍ ቅዱስ ላይ የለም እያልክ ነው ብራዘር? መጽሐፍ ቅዱስ ላይ የለም እያልክ ነው? ቆይ ብሩዬ፣ መጽሐፍ ቅዱስ ላይ የለም እያልክ ነው? ግን መጽሐፍ ቅዱሳዊ አድርገው የሚባል ነገር አንተ የፈለግከውን ጥቀስና
እጠቅሳለሁ። የፈለግከውን ጥቀስና ብራዘር አትጩ። የፈለግከውን ከመጽሐፍ ቅዱስ ጀምርና የፈለግከውን አትሊስት ግን ጀስቲፋይ ማድረግ አለብህ። መጽሐፍ ቅዱስም ላይ እየገባህ እንዲህ ተብሎ ስለተጻፈ ያልክ ጀስቲፋይ ማድረግ ስላለብህ በቃ። ስለዚህ 10 ደቂቃ ሰጠሃለሁ። አሁን ላስጀምርልህ ነው። ጌት ሬዲ ሴት ጎ። እስካሁን ሲወራ የነበረውን ከሰማችሁ ዘንዶውን እንደ ሰይጣን አድርገው እያወሩ ነበር። ይህ ትልቅ ስህተት ነው። ዘንዶ እንስሳ ነው። እንስሳው ተጠቀመ ነው። ሲጀመር እንስሳ ለሰዎች ይገዛ ነበር። በኃጢአት ምክንያት ነው እንስሳ ሰው እየፈራ እንስሳም እንትን የሆነው አውሬ የሆነው ማለትም ከሰው ጋር ጥላ እንትን ያለው። ቅድሳን በእግዚአብሔር በኢየሱስ ክርስቶስ በጸጋው የዳኑት እንስሳን ሳይሆን ተራራንም ማዘዝ ይችላሉ። ይሄ መጽሐፍ ቅዱስም ይናገራል። የግድ መጽሐፍ ቅዱስ ላይ ካልተጻፈ የሚለው ይሄ የእናንተ ትምህርት ነው። ጌታችን ኢየሱስ ክርስቶስ ተአምር አማኞች እንደሚሰሩ ይናገራል። እባብን ትይዛላችሁ ምንም አትሆኑ አይደለም። ቅዱሳን ዘንዶን እንደዚሁ አስተምሮ ሚይዘው አለ። ከዱር አራዊት የቤት እንትን የሚያደርገው አለ። ትልቁ የከበደኝ ነገር ግን እርግብ መላክ ትችላለች፣ ግን ዘንዶ መታዘዝ አይችልም ለቅዱሳን። ይህን ኬት አመጣችሁት? ኖ እርግቡን ላከ ተብሎ መንፈስ ቅዱስ የሚለው መጣ። መንፈስ ቅዱስ አይደለም የተላከው፣ እንደ እርግብ ነው የሚለው ዮሐንስ ጌታን ሲያጠብቅ እንደ ማለት እርግብ ነው ማለት አይደለም። ኖ የላከው ግን እርግብ ነው። ኖ ደግሞ እንስሳቱን ሲያስገባ ሁሉም እንስሳት ታዞለት ነበረ መርከብ ውስጥ ሲገባ። ይህንን እንስሳ እንዴት ነው እንትን የምትሉት? ጌታችንም ራሱ በነሐሱ እባብ ተመስሏል። ዮሐንስ አምጥቶታል። ልክ ሙሴ የነሐሱን እባብ እንደሰቀለው እንደዚህ ኢየሱስ ክርስቶስ እንደሚሰቀል ብሎ ይሄንን አምጥቷል። ራሱ ጌታችን ደግሞ እንደ እባብ ልባሞች፣ እንደ እርግብ ሁለቱም እዚህ ጋር ይመጣሉ። የዋች ሁኑ ይላል። ስለዚህ ቅዱሳን ከእግዚአብሔር ጋር ግንኙነት ያላቸው እንስሳም ይታዘዝላቸዋል። ታምሩ ይሄ እውነት እሱን እየተከራከርኩ አይደለም፣ ግን እንስሳ ይታዘዝላቸዋል። ለቅዱሳን እንስሳ ይታዘዛል። የኔ ሐሳብ ይሄ ነው። አይደለም እንስሳ ተራራ ራሱ ይሄንን ተራራ ምንድነው? ቅድምም ዕብራዮች ስትጠቅሰው ነበር። አይታዘዝም የሚል ካለ እዚሁ ጋር ከመጽሐፍ ቅዱስ ጠቅሶ እንትን ይሉኛል። አመሰግናለሁ። ስቲል 6 ወደ 7 ደቂቃ የሚሆን አለ። ጨርሳል። ስጠው፣ 17 ደቂቃ ያውራ። በጣም ጥሩ። ኤርሚያስ 17 ደቂቃ አለ። የእሱንም 7 ደቂቃ ስላልተጠቀምበት ሰጥቻለሁ ለአንተ። እሺ ቴንኪው። ሪካርድ ያደርጋችሁ ስላለ ወገኖች ተባረኩ። ቀጥላለሁ በጌታዬ በኢየሱስ ክርስቶስ ቅዱስ ስም። መጽሐፍ ቅዱሳችን እንግዲህ እንደምታውቁት ከሰው ልጅ ውድቀት ፍጥረት ከተፈጠረ በኋላ የሰው ልጅ አምላኩን የእግዚአብሔርን ቃል ተላልፎ ከወደቀበት ጊዜ ጀምሮ ለውድቀት ምክንያት የሆነው በዋነኛነት ሰይጣን ቢሆንም ሰይጣን በቀደመው ዓለም ማለት ዓለም ሳይፈጠር በነበረው ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ ይላል። ወደዚህ ዓለም ከመግባቱ በፊት በየት ነበረ ማለት ነው? በመላእክት ዓለም ነበረ ኃጢአት። ያ ኃጢአት ምን ነበረ? በእግዚአብሔር ላይ የተነሳ አመፅ ነበር። እሱን የሚያስነሳው ከመላእክት ወገን የነበረው ሳጥናኤል የተባለው የቀደመው ዲያብሎስ ማለት ነው። በዛ ነበረ እሱ ወደዚህ ዓለም ሲገባ የገባው። ወደ ዓለም ሲገባበት የገባበት መንገድ ሰውን ለማሳት እናታችንን ሔዋንን ለማሳት ምርጫ አድርጎ የተመረጠበትና በኤደን ገነትም በእባቡ ላይ ሆኖ ሰይጣን እንዳሳታት መጽሐፍ ቅዱስ በግልጽ ይነግረናል። ይህንን መጽሐፍ ቅዱስ ገልጬ ለማሳየት ምናልባት ጊዜን መጠቀም እንዲኖር ብዬ ነው። በጣም ብዙ ማወራው ስላለ በአምላኬ በእግዚአብሔር ቃል ቴንኪው።
ዘፍጥረት መጽሐፍ ምዕራፍ 3 ላይ አምላካችን እግዚአብሔር ቃል እንደሚናገረው እንደዚህ ይላል። እባብም ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ይሄ ተንኮለኝነቱ ነው። በኋላም እንደ እባብ ልባሞች ሁኑ ብሎ የሚለው ቃል በኋላ ላይ እንገናኝ ሜዳው ላይ ኦልሬዲ ስለጀመርክ ማለት ነው። ቴንክ ዩ። ኦኬ፣ ይህንን ቃል ለማሳየት እንደዚህ ይላል። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር፣ ክፋትን የተሞላ ማለት ነው። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ሁሉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ሴቲቱን አላት ሞትን አትሞቱም አላት። አውሬው ምን ነበረ? እንስሳው ምን ነበረ ይላል? ክፉ ነበር። በቃ ከፈጠረው የእግዚአብሔር ቃል ነው የሚናገረው። በዚህ ክፉ ላይ ደግሞ ክፉ የሆነ ሰይጣን አደረበት። ኦኬ። ስለዚህ የቀደመው እባብ የተባለው ዲያብሎስ ክፉ ነበር ከመጀመሪያውም ሲፈጥረው። እንስሳው አውሬ ነው ብሎ የሚለው ይኸው እግዚአብሔር አምላክም ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ተንኮለኛ ማለት ቅዱስ ማለት አይደለም። ኦኬ። ስለዚህ ይህንን እባብ ተጠቅሞ የቀደመውን አዳም አባታችን የሰው ዘር ወደቀ ማለት ነው። ከእግዚአብሔር ዓለም ተለየ። አሁን የግድ ጥቅስ መጥቀስ አይጠበቅብኝም። ታውቃላችሁ የአምላኬን የእግዚአብሔርን ቃል ነው የማወራው። የምናገረውን ካፌ የሰማችሁ የምጠቅሰው ጥቅስ ካለ እሱን ሄዳችሁ ቼክ ማድረግ ትችላላችሁ። እሺ፣ ጊዜ ለመጠቀም መጽሐፍት 18 ማሳየት የለብኝም። ዲቤት ነው እና ህጉ። ቴንክ ዩ። ስለዚህ ሰው ከወደቀበት ጊዜ ጀምሮ ሲወድቅም ራሱ በሰይጣን በእባቡ ላይ ተንኮለኛ በሆነው አውሬ እግዚአብሔር ሲፈጥረው ተንኮለኛ አድርጎ የፈጠረው አውሬ አለ። እግዚአብሔር ሲፈጥራቸው ጥበብን የከለከላቸው እንስሶች አሉ። ለምሳሌ ሰጎን የምትባለው በኢዮብ መጽሐፍ ምዕራፍ 39 ላይ ሰጎን እግዚአብሔር ጥንቱኑ ሲፈጥራት እንደ ቁመቷ እንደ አንገቷ አርዝመት እንደ ቅልጥሟ አርዝመት አይደለም፣ ጥበብን ከልክሏታል ይላል የአምላክ የእግዚአብሔር ቃል። ማለት ማስተዋል የሌላት ከምድር በራሪ ከሚባሉ እንስሶች ውስጥ ማስተዋል የሌላት ናት። ስለዚህ ሲፈጥራቸው ግማሾቹ ተንኮለኞች፣ ግማሾቹ ማስተዋል የጎደላቸው እንደነ ሰጎን ማለት ነው። አንዳንዶቹ ደግሞ ሲፈጥራቸው ደግሞ የዋህነት ምሳሌ ያለባቸው እንደነ እርግብ ማለት ነው። አየህ መጽሐፍ ቅዱሳችን የትኛውን እንስሳን እግዚአብሔር የፈጠረውን ሲፈጥር የትኛውን ጥበብ እንደከለከለው የትኛውን ተንኮለኛ እንደሆነ ያውቃል የተፈጠረው ፍጥረት ማለት ነው። ስለዚህ አሁን ወደ እባቡ ስመለስ ቅዱሳን ሰዎች ማለት ከአቤል ጀምሮ ማለት ነው። ከዘፍጥረት ከአቤል ጀምሮ እስከ መጨረሻው ይልበል እኛ እስካለንበት ከአቤል ጀምሮ እስካሁን እስከኛ እስካለንበት ድረስ በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ቅዱሳን ተብለው የተጠሩ በመጽሐፍ ቅዱስ ላይ እግዚአብሔር ቅድስናቸውን የመሰከረላቸው እነሱም ጌታን በቅንነት ያገለገሉ ነቢያት እግዚአብሔር አበው፣ ቅዱሳን እናቶች፣ እንደዚሁም ቅዱሳት ሐዋርያት የተባሉት በሙሉ በምድር ላይ የነበሩ የአምላክ አገልጋይ የነበሩ ሰዎች አንዳቸውም በእባብ በዘንዶ አገልግሎት ተሰጥቷቸው አያውቅም። የለም። ምክንያቱም ተንኮለኛ አውሬ ነው። ተንኮለኛ አውሬ ነው። ሰይጣን የተጠቀመበት እንስሳ ነው፣ ግን ተንኮለኛ ነው። ኦኬ። ይህ እባብ በብሉይ ኪዳን ነቢያት ውስጥ አንዳቸውንም አላገለገለም። አንዳቸውንም ማገልገል ማለት አሁን አቡነ አረጋዊ በኋላ ስፒሮስ ለመመለስ መጥቷል። ስለ አቡነ አረጋዊ ስለሱ ሁሉ ጠይቀዋለሁኝ። ገድሉን ያውቃል፣ አልጠይቅም ብሎ አይልም። ዲቤት ነው የገጠምነው። ኦኬ። እነዚህ ቅዱሳን አባቶች የተባሉት አንዳቸውም በየትኛውም ቦታ ላይ በዘንዶ በእባብ አገልግሎት ሰጧቸው። ታላቁን ነቢይ ሙሴን ወደ ሲና ተራራ ላይ እባብ ይዞት ተጠምጥሞበት ወደ ተራራው ጫፍ ላይ ወጣ አይልም። ታላቁን ነቢይ ኤልያስን በእባብ ተጠምጥሞ ወደ ሰማያት አረገ አይልም። ታላቁን ወንጌላዊ ፊልጶስን ሐዋርያ ሥራ ላይ እሱም በእባብ ተጭኖ በእባብ መንፈስ በዘንዶ መንፈስ ሆኖ ከሰማርያ ወደ ጋዛ ወረደ አይልም። ለምን? ከቦታ ቦታ በመንቀሳቀስ ያገለገሉ ሰዎች ስለነበሩ፣ በተለይ ሁለቱ ኤልያስ እና ፊልጶስ የአዲስ ኪዳኑ ሰባኪ ወንጌላዊው ማለት ነው። ከጋዛ ከሰማርያ ወደ ጋዛ ሰርጥ ተነጥቋል። በምን? በእግዚአብሔር መንፈስ ማለት ነው እንጂ በእባብ አይደለም፣ በዘንዶ አይደለም። በዘንዶ እየጋለበ አይደለም ከሰማርያ ወደ ጋዛ የወረደው።
ኤልያስ ሲነጠቅ ታላቁ ነቢይ በእሳት ሰረገላ ነው የተነጠቁት። አምላክ እግዚአብሔር ዛሬ ጌታን ከላህ ላይ ይወስድሃል አሉት። በቤተል የነበሩ የነቢያት ልጆች ማለት ነው። አምላክ እግዚአብሔር ነው የሚወስደው ነው ያሉት። ከዛስ እንደጠፋበትም ደግሞ ሲያቅ የአምላኩ የእግዚአብሔር መንፈስ ነጥቆ ከሱ የሆነ ቦታ ላይ ወስዶ ጥሎታል ማለት ነው ብለው አሉ። ስለዚህ በእስራኤል ልጆች ታሪክ ውስጥ የእግዚአብሔር ሕዝብ ነውና እስራኤል የእግዚአብሔር መንፈስ ሰዎችን ከቦታ ወደ ቦታ ነጥቆ እንደሚወስድ ይታወቃል። እባብን ግን አልተጠቀምም የብሉይ ኪዳን ነቢያት ላይ። እንደዚሁም ቅዱሳን አበውንም አብርሃም፣ ይስሐቅ፣ ያዕቆብ ወደ ኋላም ከተመለስን የነገደ ሴም ላይ የወጡ ከአቤል ጀምሮ ያሉት ማለት ነው። አቤል በል፣ ሴት በል፣ ቃይናን፣ ሄኖስ፣ መላሌል፣ ያሬድ፣ ማቱሳላ፣ ያሬድ፣ ሄኖክ፣ ኖህ፣ ላሜህ እነኝን አባቶች ጠርተህ በእባብ በዘንዶ በትራንስፖርቴሽን እንደ አቡነ አረጋዊ እየጋለቡ መጡ ተብሎ ጅብ እንደሚጋልብ ቃልቻ በእባብ እየጋለቡ መጡ ብላችሁ የምትሏቸው እባብ ላዩ ላይ ተጠምጥሞበት ያለውን አይነት አገልግሎት እባብ በእግዚአብሔር መንግስት ውስጥ እግዚአብሔር መንፈሱን ያሳደረባቸውን ነቢያት እግዚአብሔርን ወይ ደግሞ የአዲስ ኪዳን ሐዋርያትን እንዲህ አይነት ትራንስፖርቴሽንም አገልግሎት ምንም አይነት ነገር አልሰጠን። እሱን ጥያቄና መልስ ላይ ስንመጣ እንገናኛለን። ኦኬ፣ መጽሐፍ ቅዱሳችን በግልጽ የሚነግረን የምን ምሳሌ ናቸው? መጽሐፍት ላይ የተጻፉ እንስሶች አሉ። ለምሳሌ ቅድም እንደጠቀስኩላችሁ እባብ የተመሰለበት አለ በመጽሐፍ ቅዱስ ላይ። ተንኮለኛ ነው። ተንኮለኝነት የማምሳሌ ነው፣ የሰይጣን ነዋ። የቀደመው እባብ ዲያብሎስ የተባለው በራዕይ መጽሐፍ ምዕራፍ 12 ላይ፣ ዘፍጥረት መጽሐፍ ምዕራፍ 3 ላይ፣ በተለያዩ ቦታዎች ላይ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ፈታኝም ቀርቦ ይላል፣ ወደ ጌታ ማለት ነው። እንደ ተራበ አውቆ ቀረበ ይላል። ስለዚህ ምንድን ነው ማለት ነው? እባብ የማን ምሳሌ ነው ማለት ነው? የሰይጣን ማለት ነው። ክፉ ነው። ሲፈጠርም ራሱ ክፉ አውሬ ነው። የእግዚአብሔር ቃል ነው ክፉ አውሬ ነው ያለው፣ ደግ አውሬ አይደለም። እባብም ይሁን ዘንዶ ደግ አውሬ አይደለም። ገራገር ነው ብለህ የምትለው አውሬ አይደለም። እንደ ቆዳው ቢለሰልስም ተንኮለኛ ነው። ተንኮለኛ ነው። እንደ ምሳሌ የተጠቀምኩት ሰጎኗስ ማስተዋል የጎደላት ጥበብን የከለከላት አውሬ ናት። ማለት እንስሳ ናት፣ በራሪ ነፍሳት፣ አውሬ እንኳን አትባልም። እርግብስ የዋህነት ነው። የእግዚአብሔር ቃል የሚናገር ይሄንን ዘፍጥረት መጽሐፍ ምዕራፍ 3 ስለ እባቡ ተንኮለኝነት፣ በኢዮብ 39 ላይ ስለ ሰጎኗ ጥበብ የጎደላት ሰነፍ አሞራ መሆኗን፣ እንደዚሁም በወንጌላቱ ላይ እርግብ የዋህነት ምሳሌ መሆኗን ሲናገር እንደ እርግብ የዋሆች ሁኑ፣ እንደ እባብ ደግሞ ልባሞች ሁኑ። ሚንስ ማለት ምን ማለት ነው? እባብ ልባምን የተባለበት በምን ጉዳይ ነው? ጌታ ይህን ብሎ ሲል በምን እያለ ነው? ኦኬ፣ ዘፍጥረት መጽሐፍት ላይ እርግብ ኖህ መርከብ ውስጥ ገብታ አገልግላለች። ለአገልግሎትም ቁራ ልኮታል። ቁራው አልመጣም፣ በሄደበት ቀረ። ቆይ አንተ ስርዓት እያጋጫው እኮ ነው። ግጭት ትላለህ እንዴ? አፈር ደቼ እያስጋጥኩት ነው። ተረትን ብራዘር ልብ ብለህ ስማ። ኦኬ፣ ኖህ ቁራ ልኮታል ከመርከቡ ማለት ነው። አልመጣም። የተላከበት ምክንያት ምን ነበር? ውሃው እንደደረቀ ለማየት ነበር የተላከው። አልመጣም። እርግብን መጨረሻ ላይ ላካት። የወይራ ቅንጣቢ ይዛ መጣች ይላል። ኦኬ፣ እዛ ጋር መንፈስ ቅዱስ ነው አላልኩም። ኦርቶዶክሳውያን አንዱ ከሚታወቁበት ምስራቃውያንም ኦሪየንታሉ ውሸት ይዋሻሉ። ቁጭ አድርገው ነው የሚዋሹን። ቆንጅዬ ውሸታሞች ናቸው፣ ከስፒሮስ ጨምሮ ማለት ያላልኩትን ቅድም ሲል ነበር። እኔ በኖህ መርከብ ላይ ሚዩት አድርግ፣ በኋላ ላይ ታወራለህ። ሚዩት አድርግ፣ አትሳደባ። ሚዩት አድርግ፣ ሚዩት አድርግ፣ አትግባ። በኋላ ላይ ነው እሱንም ተናገረው። ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። ኦኬ፣ ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ሚዩት አድርግ። ምስራቃውያን ሁን ኦሪየንታል እንፈጫሃለን በእግዚአብሔር ቃል። ዘንበ ብለህ ስማ፣ መጨረሻ ላይ ታወራለህ። ይሄ ነው ውጤታችሁ። በቃ እንደዚህ መውጣት ማለት ነው። አቅም የላችሁም፣ እፊት አትቆሙ። ታውቀዋለህ። ጥያቄ ላይ ምክንያት ሰጥተህ ለመውጣት የምትፈልገው ጥያቄ ላይ ምን እንደሚመጣብህ ታውቃለህ። እፊቴ አትቆሙም ስል ዝም ብዬ ፉከራ አይደለም። እባብን አንተ የመንፈስ ቅዱስ ማን ነው? ኤርሚያስ ወደ እኔ ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። ቴንክ ዩ። ስንሰጥ ታወራለህ። ሚዩት አድርገው። ስንሰጥ ታወራለህ። እሺ፣ እኔ በቃ ተሟጋችሁ ይኸው ሸሻ ማለት ነው። ይዋሻል። ቅድም እኔን ቁጭ አድርጎ ሲዋሸ ነበር። እኔ አሁን እሱን ስነካው ትዋሻለህ። ቆንጅዬ ውሸታሞች ናችሁ ብዬ የምለው አዎ፣ ቆንጅዬ ውሸታሞች ናችሁ። ትዋሻላችሁ። መጽሐፍቶቻችሁ ይዋሻሉ። ዲቤት እንግጠም ብለህ ፈርጥጠህ ወጣ።
አንተ እፊቴ ቆመ ይሄንን አይደለም ሌላ ሊቅ እንኳን ጠርተህ ምንም ኦርቶዶክስ ተብሎ ሲባል ውሸታም ነው ተብሎ እንዲባል አይነት እንድንል የሚያደርግ አይነት ድርጊት አንተ ስትዋሽብኝ አልነበር እንዴ እኔ ላይ? ስለዚህ ምስራቃውያን ሁሉ ኦሪየንታል ዲቤት ላይ ገጥማችሁ ትዋሻላችሁ። ታውቀዋለህ። ይሄን ሁሉ እንደ መብረቅ የአምላኬን ቃል ለልሃ ላይ ሳዘንብብህ ምን እንደሚመጣብህ ታውቃለህ። መጨረሻ ላይ ምን እንደሚመጣብህ ጥያቄና መልስ ላይ እናቴ ድረሽልኝ ብለህ እንድትል ነበር ማድረግ። ያውም ስለ እባብ ልትሟገት የመጣ ማለት ነው። ድፍረትህ ነው የሚገርመኝ። ስለዚህ በጥብጠህ ለመውጣት ነበር የፈለግከው። ዚስ ኢዝ ኦርቶዶክስ። ጨርሻለሁ። እሱ ቁጭ ብሎ ሲዋሽብኝ ቢኒ ቤቱ ምራው። ቴንክ ዩ። አሁን ቅድም ገና ስንጀምር ኢንቫይት አድርጌው ነበረ፣ አልገባም። ኤርሚያው ስለ እርግብ ሲያወራ አየህ፣ ስለ ዘንዶ ማስረጃ ስለሌለው ኤርሚያው ስለ እርግብ ሲያወራ ነው የላከው። ኦኬ ስጲሮስ፣ ከዚህ በኋላ ኢንን አውት እያደረግ እዚህ ቤት እንዳይመጣ በቃ ስጲሮስ፣ እዚህ ቤት እንዳትመጣ መተህ ገፍ አስወርደው እታቸው እዚህ ቤት ደግመህ እንዳታስገቡ። አንተ ሂድና የምትደበቅ እኔ ጠቅሼ ማሳየት ስጀምር አይ እንደሆነ የሆነ ነገር ምክንያት ፈጥሬ ልውጣ ነው። አትቆሙም። ምስራቃውያን ሁኑ ኦሪየንታል ኦርቶዶክስ በጴንጤ ፊት እኔ ጋና እናቅረብ እናውራ ና እኔ ጋር ቅረብ እናውቃ። ሌሎች ወንድሞቼ ዝም ይለዋል። ና እኔ ጋር ቅረብ እናውራ። ኤርሚዬ ዲቤቱን መቀጠል የሚፈልግ ካለ አውቃለሁ፣ በጸባይ በሰዓቴን ጠብቄ ቀጥላለሁ የሚል ካለ አንድ ቁጥር ጻፉልኝ እና ግቡ። ኦርቶዶክስ የሆናችሁ መቀጠል እፈልጋለሁ ዲቤቱን በሚሰጠኝ ሰዓት እቀጥላለሁ የምትሉ አንድ ቁጥርሽ። ኢየሱስ አምላኬ በጣም ጥሩ ናገባ። በመሀል መግባት ኢንተራፕት ማድረግ ግን አይቻልም። ቀጥል እናደርጋለን። ይህም አሁን ከ3 ደቂቃ በኋላ መናገር አይችልም። አንደበቱ ይተሳሰርበታል። ምን ያቅና ስለ እውነት እኮ ነው ብዬ የምልህ። ባዶ ናችሁ። የአምላክ የእግዚአብሔር ቃልን አላነበባችሁም። ይሄ ያስቆጣ ከሆነ ያስቆጣ ብራዘር፣ ሪያሊቲውን ነው የምነግርህ። የእግዚአብሔርን ቃል ቁጭ በልና አንብብ። ባዶህን ሆነህ 2 ጥቅስ ይዘህ አትምጣ ጴንጤ ፊት። 2ቱንም ጥቅስ ከእጅ ላይ ያራግፍልሃለሁ። አትምጡ አልኳችሁ ወንድሞች ናቶች። እታቸው ነው ከእናንተ ጋር ካወሩ ያወሩ። ዝም ብሎ ውይይት ከሆነ ማለት ነው። አሁን ይህን ሰው ዲቤት ብለሽ ትጠሪያለሽ? እህትዬ አይ ለዲቤት የሚመጥ ነው አይደለም። አንድ በትልቁ ያ ቴንክ ዩ። ይህን ሰው ለዲቤት ብላችሁ አትጡ። ቄስ መምህር፣ አሁን መምህር ወይ ኋላሸት ቅድም ገብቶ ነበር። እንደ መምህር የኋላሸት የኦርቶዶክስ መምህራን እንደነሱ ካሉ ዲቤት ይገባሉ። ስጲሮስ ያው ዝም ብሎ የእርጎ ዝንብ እንደሚባለው አይነት ነው። ባገኝበት ነው ጥልቅ የሚለው። እሺ ድምጼ ይሰማል? ሰላም ብያለሁ ሁላችሁንም። እኔ ትንሽ ነገር ላሳይና ከዛ እንቀጥላለን። ስፒር ብዙ ጊዜ እንደዚህ አይነት ነገሮች ሲነሳ እንደማይገባ አውቃለሁ። ኪቦርድ ነው የሚታይ ብሩኬ፣ ኪቦርዱ ነው የሚታየው። አዎ ገብቶኛል። እንደዚህ አይነት ነገር ሲነሳ ብዙ ጊዜ እንደማይገባ አውቃለሁኝ። ግን የእባብ ነገር ሲነሳ ለምን ገብቶ ዲቤት ማድረግ ፈለገ የሚለውን እያሰብኩ ነበረ። ብዙ በእንደዚህ አይነት ነገር ስለማይታወቅ ማለት ነውና ጥምቀትና ቁርባን ላይ ነው ብዙ ጊዜ ኦርቶዶክሳውያን ለውይይት የሚገቡት እና ለምን ገባ የሚል ጥያቄ ስጠይቅ ነበር። ከራሴ ጋር ሳወራ ነበር። ያው የእባብ ፍቅር አለ በነገራችን ላይ ምስራቅ ኦርቶዶክስም ይሁን ምዕራብ ኦርቶዶክስ የእባብ ፍቅር አለ። አንድ ቪዲዮ ላሳያችሁ ከእባብ ጋር የግሪክ ኦርቶዶክስ ያላትን። ቆይ አንዴ ሰው አታስገቡ ባካችሁ። አንዴ እስከጨርስ ድረስ ሰው አታስገቡ። የእባብ ፍቅር እሺ፣ በአመት አንዴ እንደዚህ ነገር ነው የሚወጡት እነዚህ እባቦች። ከዛ ወደ ቤተክርስቲያን ይገባሉ። ያው ኤርሚ ያውቃል። ስለዚህ ስለ ሌዋታን ያው ታውቃላችሁ። እነዚህ ሁለቱ ዘንዶች ሲነካኩ የምድር ማብቂያ ነው ተብሎ ይታመናል። ምድር የሚያበቃላት ይውላችሁ የምድር መሰረቷ እነዚህ ሁለት ዘንዶች ናቸው ተብሎ ይታመናል። ስማቸው አንደኛው ሌዋታን ይባላል። እነዚህ በእነዚህ ዘንዶች ነው ምድር ተይዛ ያለችው ተብሎ ይታመናል። በእነዚህ ዘንዶች ነው ምድር ተይዛ ያለችው። አሁን ይሄን ሐሳብ በጣም በተለያዩ በኦርቶዶክስ መጽሐፍቶች ላይ እናገኛቸዋለን።
ልክ እነዚህ ዘንዶች ሲነካኩ ወይ ደግሞ አፍላፍ ሲጋጠም የምድር እድሜዋ ያበቃል ተብሎ ይታመናል። እግዚአብሔር መለኮታዊ ስሞች ናቸው ነው ያለው። የእግዚአብሔር ስሞች ናቸው እነዚህ። የተለመደ ነው እንግዲህ እንደዚህ አይነት ነገር በኢትዮጵያ ኦርቶዶክስ ባርቶስ ላይ ድርሳነ ሚካኤል ላይ የእግዚአብሔር ስም ተብሎ በጣም የሚሰቀጥጡ አይነት ስያሜዎች ተሰጥቶ እንመለከታለን። ለምሳሌ ኪቂጴሱ፣ ተቱቱቱ፣ ታቴ፣ ሰረኖስ እንደዚህ አይነት ስሞች የእግዚአብሔር ስሞች ናቸው ተብሎ ይታመናል በኢትዮጵያ ኦርቶዶክስ። ልክ እንደዚህ አይነት ስም ነው እዚህ ውስጥ ያለው ማለት ነው። የመጽሐፍቱ ልዩነት ስላለው በሌሎች መጽሐፍት ላይ የቅዱሳን መላእክት ስም ተጠቅሶ ይነበባል። አፍ ለአፍ የገጠሙ ዕለት ተፍጻሜተ ዓለም እንደሆነ አንዴ እሺ፣ እንደዚህ ይላል ይውላችሁ። በዚህች ቀን ሁለት አውሬዎች ከደማዊት ነፋስ ይለያሉ። ስሟ እዚህ ጋር እንደምታዩት ይውላችሁ ሌዋታን የሚባል ሴቲቱ አውሬ በውሃዎች ምንጮች ላይ በባህሩ ጥልቅ ትኖር ዘንድ ተፈጠረች። የማይታየውን ምድር በምድረ በዳ ይዝ፣ ስሙም ብሄሞት የሚባል የወንዱም አውሬ ቦታው በየብስ ነው ይላል። አሁን ይሄ መጽሐፍ ሄኖክ ማለት ከኢትዮጵያ ኦርቶዶክስ 81 መጽሐፍቶች መካከል አንዱ ነው። መጽሐፍ ቅዱስ ላይ ያለ ታሪክ ነው ማለት ነው። ይሄ ታሪክ ይሄ ምንድነው? በእነዚህ ሁለቱ ዘንዶች ሲገጣጠሙ ሲነካከሱ ማለት ነው ምድር ያበቃላታል ብሎ ያምናሉ። ዘንዶ በምንድን የተመሰለው በኢትዮጵያ ኦርቶዶክስ የሚለውን ላሳያቸው። የተክለ ሃይማኖትን ገድል ታውቁታላችሁ ሁላችሁም እና የተክለ ሃይማኖት ገድል ላይ እንደዚህ ይላል። ይሄ ምዕራፍ 49 ላይ ያለ ታሪክ ነው። በዚህ ተራራ ቁጥር 4 እዚህ ጋር እንደምታዩት ታላቅ ዘንዶ ነበረ፣ ዛሬ ግን አላገኘነውም፣ አንተ አባረው ይሆን አሉት። ብፁዕ አባታቸውም በፈጣሪ ኃይል ገደልኩት እንጂ ያባረርኩት አይደለም፣ ሂዱ ይህ ልጅ ሬሳውን ያሳያችሁ አላቸው። ሄዶም የምድር አራዊት የሰማይ አዕዋፋት ሳይበሉት ተልቶ ከሸተተበት ስፍራ አገኙት። እሺ ቁጥር 6 ያው እሺ ደቀ መዝሙሩም እሺ ብለርዶናል። በመጽሐፉ ልክፈት አንድ አይታይም በደንብ እንዴት አገሱኝ። ብሩኬ ቀጥለ እድል ትሰጠኛለህ። እሺ ደቀ መዝሙሩን በምን ገደላችሁት ብለው ጠየቁት። እሺ አባቴ በማዕተብ ጊዜ ተተርትሮ በእግዚአብሔር ፈቃድ ሞተ አላቸው። በሀገሩ ሰዎች ፍርሃት አደረባቸውና እያደነቁ ሄደው ለሳይንቱ ንጉሥ የምናመልከውን ዘንዶ የገደለው መነኩሴ በዚህ ተራራ አለ አሉት። ይመለክ ነበር። ዘንዶን በመመሰሉት በአጋንንት ይመለክ እንደነበረ ደግሞም ተክለ ሃይማኖት እንደገደሉት እየነገረን ነው። እሺ ሰውየውንም መሳይ ነው አላቸው። ሰውየውስ እጅግ ያማረ የተወደደ ነው አሉት። ኑ ሂደን እንየው አላቸው። ወደ እርሱ ሄደው በደረሱም ጊዜ አገረ ገዢው ከሩቅ ሰገደና የእግዚአብሔር ሰው ሆይ መመረጥን አደንቃለሁ፣ ወደ አንተም እንድቀርብ ፍቀድልኝ አለው። ብፁዕ አባታቸውም ተክለ ሃይማኖትም ና አለው። በምን ተመስሎ እንመለከታለን እዚህ ክፍል ላይ? በአጋንንት ዘንዶ በአጋንንት ሲጠቀምበት ሳይሆን ሲጓጓዝበት ሳይሆን ሲገለው። ምክንያቱስ ዘንዶ የአጋንንት ተምሳሌት ሆኖ እናገኘዋለን እዚህ ክፍል ላይ። የመጀመሪያውን ቪዲዮ ላሳይና ሐሳቤ ልቋጭ። ታዲያ የኢትዮጵያ ኦርቶዶክስ እና የግሪክ ኦርቶዶክስ ምን አገናኛቸው? ስፒሮስስ ለምንድነው ለዲቤት የገባው ካላችሁ ለምንድን ነው መልሱ ቤተሰብ። በኢትዮጵያ ኦርቶዶክስ ታቦት ተሸክመው እንደሚወጡት ሁሉ በግሪክ ኦርቶዶክስ ይሄ ጨሌ የሚመስል ያለው ነገር ተሸክመው ይወጣሉ። ብሩክ ማስረጃ አለክ? አዎ በሚገባ። ይሄ የግሪክ ኦርቶዶክስ ነው። አንዴ አንተ ፕሮቴስታንት
ገለባ ነው የሐሰት ሃይማኖት ነው እያልክ እዚሁ እኔ እኮ ቁጭ ባልኩበት ነው ስትሳደብ ታግሰን እንሰማሃለን። ምክንያቱም እውነትን ላሳውቅ ስለሚገባ የፈለግከው ማለት ትችላለህ። ለምን ፕሮቴስታንት እንደዛ ብለህ ትላለህ ብዬ አላልኩም። እኛ የወንጌል አማኞች ፕሮቴስታንት ተብሎ ካቶሊክ ባወጣችልን ስም ብንጠራም ወንጌላውያንን ግን ፕሮቴስታንት ተብሎ በሚጠራም ስም እንጠራ። ለምን እንዲህ ትለናለህ አላልኩም። ቁጭ አድርገህ እዚሁ የኔን ሃይማኖት አንተ አበሻቅጠህ ስትናገር እኔ ዝም እንድልህ መጽሐፍ ቅዱስ ይፈቅድልኛል። አዎ ዝም እንድል ማለት ነው። ከዛስ ግን አንተ በዋሸበት ውሸት ላይ ኦርቶዶክሳውያን ደግሞ ትዋሻላችሁ። የስፒሮስም እዚህ ቁጭ ብለው ምስራቃውያኑ ኦሪየንታውያኑም ትዋሻላችሁ። በመጽሐፍቶቻችሁ ላይ በመጽሐፍ ቅዱስ ላይ ትዋሻላችሁ። ምክንያቱም መንፈስ ቅዱስ በኖህ መርከብ ላይ በእርግብ አምሳል መጣ ብዬ ያላልኩትን እዚህ ቁጭ ብለህ ነው እኔ ላይ ዋሻው። ስለዚህ ቆንጆ የውሸታም አንተ እንጂ እኔ አይደለሁኝ። መንፈስ ቅዱስ በእርግብ አምሳል የመጣው ኢየሱስ ላይ እንጂ ኖህ መርከብ ላይ አይደለም ብዬ ነው የተናገርኩት። ይህን ስናገር ትሳደባለህ ብለህ ትላለህ። ቻለው እዚህ ቤት ስትገባ በከብት መርፌ ነው ይሄን የጽድቅ እውነት የምነግርህ ማንም ሰጠ ማለት ነው። ኦኬ እቺ ማስታወቂያ ስሙልኝማ ወገኖች፣ እዚህ ያላችሁ አንድ ሰዎች እና እንድተባበሩ ፈልጋለሁ። አስቀድሜ ወንድሜ ዜዶን በጣም እጅግ አድርጌ አመሰግናለሁ። ዜድዬ ማለት አሁን ትልቁ ላይ የማደርገው ወንድም ማለት ነው። በጌታ ወንድማችን ደግሞ የጌታ አገልጋይ ነው። በአዲስ ኪዳን ካህናት ቤተክርስቲያን ከወንድማችን ከአገልጋይ ዮኒ ጋር የሚያገለግል እጅግ የተወደደ ወንድም ነው። ወንጌል ስርጭት በጣም ይወጣል። በጣም ጌታ እግዚአብሔር ዘመኑን ይባርክ። ደግሞ ተጓዳኝ ደግሞ እንደዚህ አይነት ነገር አሁን ቀጥዬ የማሳያችሁን ቪዲዮ አይነት ስራልኝ ብዬ ስለው እንደዚህ አድርጎ ሰርቶልኛል። እኔ ይህንን አሰራር አላቅበትም። ስለዚህ የሰሩ ሰዎች እንደዚህ እግዚአብሔር አምላክ ይባርካችሁ ማለት ተገቢ ነው። ዳግሻዬ ልክ ማስታወቂያ ጽሁፍን እንደሚሰራልኝ ወንድምነት ደግሞ አንዳንዴም እንደዚህ ስራልኝ ብዬ ስለው ይሰራልኛል። ተባርኩ። ምንድነው ማስታወቂያ? ኤርሚያስ ነገር አታራዝም ጋይድ። ኦኬ እዚህ አይነት ቪዲዮዎችን ስታገኙ ከበስተኋላ የሳቅ ድምፅ የምናምን ነገር ድምፅ የምትጨምሩ ሰዎች መቀነስ የሚቻል ከሆነ ወይ ትንሽ ቀንሱት። ድምፁ ከኋላ ባክግራውንዱ ላይ የምትጨምሩት የሚናገሩት ሰዎች እንዳይሰማ ድምፁ ይዋጣል። ድምፁን ለመረጃ ስንፈልገው ሳቅ ነው የሚሰማው። እንደው ፕሊስ በዚህ አጋጣሚ እናንተ ቪዲዮዎችን ቆራርጣችሁ በፔጃችሁ ታስቀምጣላችሁ። ወንደርፉል በጣም ጌታ እግዚአብሔር ይባርካችሁ። ግን ድምፁ እንዲሰማ ለህዝብ መረጃ ስለሆነ ወይ እናንተ ያን ድምፁን ያርጋችሁት ካለቃችሁ በኋላ እዚህ ሶሻል ሚዲያ ላይ ለምናገለግል ድምፅ ባክግራውንድ ያልቀላቀላችሁበትን ለእኛ በውስጥ ሼር አድርጉን። የምንፈልገው መረጃ ስለሆነ ይሄ ለነ ኤርሚ ይጠቅማል፣ ይሄ ለነ ዳኒ፣ ለነ ቤካ፣ ለነ ብርክዬ፣ ለነ ዳጊ ይጠቅማል ብላችሁ ካላችሁ በውስጥ ላኩልን እና እናንተ የሳቅ ያለው ልቀቁት። እኛ ግን ፐብሊክ ላይ ስናወጣው እንዲሰማ የሳቁ ከበስተኋላ ጫጫታ፣ ሳቅ ምናምን ነገር ፌዝ ምናምን እሱ ተዉት። እሱን እኛ ድምፁን የምንፈልገው ትክክል የተናገረው የአገልጋዩ ድምፅ እንዲሰማ ማለት ነው። ዜድያውን ጥሩ አድርገዋል። ትንሽ ግን ለወደፊት ከኋላ ያለውን ነገር ቀንሰው ድምፁን ማለት ነው። ጌታ እግዚአብሔር ይባረክ። ኦኬ። ስለዚህ አሁን በዚህ ሰዓት ላይ እዚህ ተናገሩ እውነቱን ፔጅ ላይ አስቀምጨዋለሁ። ይህንን ቪዲዮ ግቡና ሼር ኮፕ ሊንክ አድርጉት። ቅድም 3ኛ ትኩሳት 2ኛ ትኩሳት ስትሉ የነበራችሁ ሰዎች ስርዓት ያዙ። ለምን 10 ትኩሳትና 100 ትኩሳት አይነሳም? እዚህ ሶሻል ሚዲያ ላይ ጠሪ አክባሪ ነው እንደ ኤርሚያስ። በቃ አንተ በተጠራህበት ቤት ነው እንደምትሄደው ካልከኝ፣ አዎ እሄዳለሁ። የወንጌል መልክተኛ ስለሆንኩ እሄዳለሁ። ኦኬ። ይህን ጥሪ ያቀረበልኝ ልደተ ቃል ነበር የዛሬ 2 ዓመት 2003 ማለት ነው። እና እሱ ግን በኋላ አጥፍ አለ። የቱ ጋር እንደሚያዋጣ ይቅርብህ ልደተ ቃል ይቅርብህ። ከዚህ ሰውዬ ጋር እሱ ጋር አትቅረባክ፣ ግድ የለም። እሱ እንደሆን እኛ ያላነበብናቸው መጽሐፍቶቻችንን አንብቧቸዋል። ለዛ ያዋጣም። ትርፍና ኪሳራውን ቁጭ ብሎ አስቦ ብልጣብልጥ ነው እሱና ማነው አክሊለ በጣም ብልጣብልጦች ናቸው። ነገረ መስቀሉ ተብሎ የሚባለው የመስቀሉን ነገር ቤተክርስቲያኒቱ የምታምንበት የአደባባይ በዓላት ከሚባሉት አንዱ ጥምቀትና መስቀል ነው። እንዴ ወገብህ እስኪጎብጥ ድረስ ምንጣፍ የምታዘምጥፍለትን በዓልማ እዚህ መተህ መናገር አለብህ። አንተ ታዲያ ምኑን ኦርቶዶክስ ሆንከው? ስለዚህ እንደ ወንዶቹ ጥሪ ያቀረበልኝ እሺ፣ ልደት እየተቀብያለሁ። ግን ካወጋን አይቀር መጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱ የተጻፉ መጽሐፍቶች አሉ፣ እነሱን ሁሉ እናነሳለን ብዬ ስል የለም ያመኛል፣ እሱ ላይማ ነገ ያመኛል አለ። የድቤቱ ቀን ያመኛል፣ አልመጣም፣ ሽቅብ ስለሚለኝ አልመጣም አለ። እኔ ደግሞ እንድትመጣ ፈልጋለሁ፣ እየጠቀለልኩ አጎርስሃለሁ፣ ከመጽሐፍ ቅዱስም ከራሳችሁ መጽሐፍት። አዎ። ስለዚህ እሱም ቢያለ ማለት ነው።
ዲያቆን ስዩምዬ ስላቀረበልኝ አሁን እዚህ የምፈልገው ወንድሞች ግቡና ኮፕሊንግ ሼር ሪፖስት አድርጉልኝ በየፔጃችሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያድነን መስቀል ነው። መስቀል የነፍሳችን መዳኛ ነው ብለው ያሉትን ማለት ነው። ከዲያቆኑ ጋር ስናወራ ታየዋለን። እሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ የሚለው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ ብለው ያሉትን እናየዋለን። አንተ ፈንዲሻን ይዘህ ቁጭ ብለህ ቡናን እየጠጣ ማየት ብቻ ነው። ቀጥታ ስርጭ መጣም እያላችሁ አትዝጉ እንጂ ምን ማለት ነው? ይመጣል አንበሳ። እንደዛ ነው ማለት ያለባችሁ። እኔ እንኳን አልመጣም። ኤርሚ መሄድ አለብህ አንበሳው በርታ እንጂ እንዴ ምን ማፈግፈግ ነው? ጴንጤኔ ብለህ ያዙ ይልቀቁ። እንደዛ ነው ማለት ያለብህ። አይመጣም ትላላችሁ እንዴ እናንተ? ይመጣል። በጣም ታማኝ ወንድም ነው እንዴ። ጥሪ አቅርቦ አይቀርም እንደ ደሜ ማለት ነው። የደምረው እኮ እንትን እኮ ነው የሆነው ምልህ ነጎድጓድ የቀላቀለ ዝናብ ጥሏል አሉ ናዝሬት አካባቢ። ፕሮቴስታንት ገለባ ነው ትላላችሁ እኮ ትመጡና ደግሞ ኦርቶዶክሳውያን እኔ ፊት ወደ ፕሮቴስታንት ገለባ ነው ምን ያውቀና የእግዚአብሔርን ቃል እነሱ አዳራሽ ተሰብስበው ኢየሱስ ጌታ ነው ከማለት ውጭ ምን ሞያ ያላቸውና አንቺዬ ትልልኛለህ እዛ ቁጭ ብለህ ና ገባና ገጠም ብዬ ስልህ ደውሉለት እንዳይገባ እንደው በወላዲት አምላክ እንደው በወላዲት በአቡነ ሐራ ይዤዋለሁ እንዳይገባ ይሄንን ነገር ይሰርዝ እያልክ ትደዋወላለህ። 4 ቦታ እኮ ነው ላይቭ የከፈቱት የዛን ቀን። ሲሶ እዚህ ከፍቶ እኔና ደምረውን ይጠብቅልሃል። ደምረው እዛ ከፍቶልሃል። ፈቅ ብሎ ጋዲሳ ከፈተ። እዛ ደግሞ አኪሊል ከፈተ። ለምን ህዝቡን እንበትነው? ህዝቡን የሚያወሩትን እኮ ብራዘር ኪሳቸው ውስጥ ምን ያህል ገንዘብ እንዳለ መረጃ ማግኘት ብንፈልግ ስራቸው ሰዎች አሉ። እንበትነው ህዝቡን። ሲሶ ቤት ሪፖርት አድርጉ። ምንም ያላደረጋቸውን ሰው ሪፖርት፣ ሲሶ ቤት ላይ ሪፖርት፣ አኬ በዛ ክፈት፣ ህዝቡን እንበትነው። ምክንያቱስ ሲሶ ቤት ኤርሚያስ ገብቷል፣ ደምረው ቀርቷል። ህዝቡ እዛ ሄዶ ቁጭ ብሎልሃል። ወደ 4000 ሰው ነበረ፣ 4500 ሲሶ ቤት እና እኛ ቤት ካልከፈትን እዛ አፍጥጠው የሚጠብቁትን ኤርሚያስ ሊሰብክ ነው። እኔ እኮ እዛን ቀን ደሞ እኮ አልሰበኩም ወንድሞች እናቶቼ። በጉዳዩ ላይ መቼ ተናገርኩ? አድፍጬ እየጠበቅኩ ነው አልኩህ። አድፍጬ አንዱ የተንቀዠቀዠ ደብተራ እንዲገባልኝ እፈልጋለሁ። ነገረ ማርያም ላይ በነገረ ድህነት የነሸጠው ጥሩኝ። የዛን ቀን እግሬ እስኪሰባበር ነው ሮጬ የምመጣው፣ በእግርም ቢሆን ማለት ነው። እግሬ እስኪሰባበር ይህን ደብተራማ በአንድ እግሩ ነው የምናቆመው አልኩ። በምን? በእውቀት በእውቀት። ኤርሚያስ መጽሐፍ ቅዱስ አያውቅም እሱ ገድላት ድርሳናት ነው የሚያውቀው እያላችሁ በጣም ብዙ ዘመን ስትፈክሩ ዝም ብዬ አይቻለሁ፣ እየሳኩብህ ማለት ነው። አሁን ኤርሚያስ ታውቃለህ ብለህ ትለኝ፣ ሜዳው ላይ እንገናኝ፣ ሜዳው ላይ እንገናኝ። አውቃለሁም አላውቅምም እኔ ሊቁ እኔ ደቂቁ አልልም። ሜዳው ላይ እንገናኝ፣ ከጴንጤው ኤርሚያስ ፊት ሜዳው ላይ እንገናኝ። መጽሐፍ ቅዱስ አያውቅም ብለህ ያልከው ኦርቶዶክስ፣ አንተ ብቻ ዲቤት ጥሪ ጥራኝ። አንዳንዶቹ ዲቤት ጥሪያቸውን ማንቀበል በጣም ብላክ ሊስት ውስጥ የከተትኳቸው 3 ሰዎች አሉ። የፈለገ ቢጮሁ እንደውም ከዚህ በኋላ ከምእመን ጋር ምእመን የኦርቶዶክስ ምእመን የሆነ ማንንም የዲቤት ጥሪ ቢጠራ አልቀበልም። በዲያቆን ጀምረናል፣ በዲያቆን እንቀጥላለን፣ ወደ ካህን እንዞራለን፣ ወደ መነኩሴና ወደ ባህታዊ ነው የምንሄደው። ምን ያርግልኛል? ይሄ ቅዳሴ ጸበል እጁ ላይ ስንሰጠው ሲጠጣ የሚውል ትውልድ ምን ያርግ? ምን ሊያወራው ነው የሚመጣው? አሁን እዚህ ሶሻል ሚዲያ ላይ ያላቸው ምን ሊያወሩ ነው የሚመጡት? ከዚህ በኋላ አገልጋይ ካልሆኑ በስተቀር የማንንም ዲቤት አልቀበልም። የስዩም አገልጋይ ስለሆነ የተቀበልኩት ዲያቆን ስለሆነ። ደምረው ብዙ ዓመት ስለሰደበኝ በጣም ብዙ ዓመት ኦርቶዶክስን ሳታውቃት ወጥተሃል እያለ ሙሉ ወንጌል ቤተክርስቲያን ውስጥ ሆኖ ይሰድበኝ ነበር። የአንድ ሰፊ ምላስ ያለው ቢንያም ነው የሚባለው ሰውዬ ከእሱ ጋር ሆኖ ማለት ነው። እሱንም አንድ ቀን አግኝቼዋለሁ ማለት ነው። አያውቃትም ኤርሚያስ ኦርቶዶክስን የት ያውቃትና ብሎ ስላሉ እንደው ሊቀ ሊቃውንት ደምረው ዛ ሀገረ ወግዳ የተሰቀለ ጣሳ ባየበት ቤት ጠላ ለመጠጣት ናዝሬት ውስጥ እንደ መግባት አይደለም ዲቤት መግባት።
እደግመዋለሁ። የተሰቀለ ጣሳ ባለበት ቦታ ላይ ጠላ ለመጠጣት ተደብቆ እኛው ጋር ሙሉ ወንጌል ሆኖ ተደብቆ እንደሚጠጣ አይደለም። ቤተክርስቲያን ስታቅበት ጠራቸው፣ አገሰጸችው እና ስርዓት ያስብላ ስትለው መጣና ሶሻል ሚዲያ ላይ ጴንጤ እያለ መሳደብ ጀመረ። አየች ሙሉ ወንጌል አየችና ስርዓትን ትይዛለህ፣ ካልሆነስ የተክሳስ ጊዜ የተሰጠው እምቢ ሲል ደብዳቤ ጽፋ ንካው አለችው። እዚህ ይምጣ፣ እኔ ደግሞ እዚህ የጽድቅን ቃል የወንጌል እውነት ሰብኬው ጌታ ለህይወት የሚሆን ንስሐ ከሰጠው እንደገና መልሰን አናስጠምቀው፣ መልሶ ወደ እግዚአብሔር ቤት እንዲገባ እናደርገዋለን። እንዲህ ስርዓት የሌላቸውን ቸርች ውስጥ ያሉትን ያለ ስርዓት የሚሄዱትን ገስጿቸው ብለው እንዳሉ ገስጹ። መሪዎቻችን፣ ፓስተሮቻችን ገስጽ አልኩ። ስርዓት መኖር አለበት። እያቃምክ እየቃምክ እየጠጣ እያጨስክ መተህ የምትጨፍርበት ቤት አይደለም የጴንጤ ቤት። እና ደሜ ሆዬ የተሰቀለ ጣሳ ማለት ጠላ ቤት ምናምን ነገር በለ ራሊ እስኪ አርፈህ ረፍ እስኪ ረፍ። አቅምን ታውቃለህ። ደጋግመን እኮ አውርተናል። ተሯሯጥክ። እኔ ያልኩ ከማንም ዱርዬ ጋር አሁን አልነጋገርም። አገልጋይ የሆነ ክህነት ያለው ዲያቆን የሆነ ቄስ የሆነ መነኩሴ የሆነ ቆሞስ የሆነ ከእነሱ ጋር ነው የማወራው። ኦኬ፣ ከእነሱ ጋር ነው የምናወራው ማለት ነው። ቤተክርስቲያኒቱን ሪፕሬዘንት ያደርጋሉ። እኔ ወንጌላዊ ነኝ። ቤተ ክርስቲያን አለኝ፣ መሪዎች አሉ። ኦኬ፣ እሞክለው ህዝብ አለ፣ ወንጌላውያንን ማለት ነው። ከጥፋቴ በቀር የምናገረው ቃል እንደ እግዚአብሔር ቃል ካልሆነ የምወክለው ህዝብ አለ። ውክልና ይኸው ኤርሚ ሰጥተናል ብለው ጽፈው ፈርመው መስጠት አይጠበቅባቸውም። ጴንጤ ነኝ፣ የመድረክ ላይም ሰባኪ ነኝ፣ ወንጌላዊ ነኝ። እናስ ሜዳው ላይ እንገናኝ። እኔ ጴንጤውን ካሳፈርኩት ያኔ እኔ ልፈር ማለት ነው፣ በምገባበት ሜዳ ላይ ማለት ነው። ስለዚህ ኦርቶዶክስን የሚወክል ሰው ነው እኔ ጋር መጥቶ ማውራት ያለበት። ምንድነው ጂኢ ተዋህዶ ኤርሚ አንድ እንትኑን ተመልከት። የላኩልን ቴክስት ግን ተቀበል። እስከዛ ቴክስት ልኬልሃለሁ። ተባርኮሽ እንትናን አውሩት። ብርክዬ ብራዘር ጥሩ አይደለም አጻጻፍ። ለምንድን ነው ጌ ተዋህዶ እኮ ነው የሚለው? እንደዚህ ጌ ማለት ጥሩ ነው ወይ? የሆነ ነገር ጻፍበት ብራዘር። ጌት ነው ወይስ ምንድን ነው? ጂኢ እንዴት ብርዬን ማለት ስምን አስተካክለው። ለወደፊትም ስንጠራ ያለው ነገር ሌሎች ትርጉም እንዳይወስዱ ማለት ነው። ጌ ተዋህዶ ተብሎ እንደዚህ አይባልም። ያለበት ነገር ካልሆነ ወንድሜ ኤርሚዬ ወንድሜ ስምን አስተካክለው ግን ከቻልክ በእናትም ባንገናኝ የእናቴ ልጅ ብዬ ልጥራ። ጌት ተዋህዶ ነው የሚለው። ጌት ተዋህዶ ነው የሚለው። ችግር የለውም አላስተካክለው። ምን አስቤበት አለሜበት ብዙ ጊዜ ጌት ተዋህዶ ነው የሚለው። ሁለቴ አይጻፍም አባት 1970 ላይ ስታካረክ ብዬ ነው በትምህርት ጉዳይ። እንግዲያው ስታክል አድርጋ እታች ስምህን አቁም ብለህ 1970 ላይ ነው ስታክ ያደረግኩት፣ ግን በእውቀት ስታክ አደርጋለሁ። ያው ዚስ ኢዝ ኦርቶዶክስ ብዬ እንደዚህ ያሰናብታል። ስምህን በቅንነት አስተካክለው። ጌት ነው ብሎ የሚለው ጌት ተዋህዶ ማለት ጌ ተዋህዶ ነው የሚለው ጂኢ ማለት ነው። ስለዚህ ጌ ተዋህዶ ማለት ቤተክርስቲያኑ በአንተ ስም እንዳንጠራ አግባብ ስላይደለ ለአንተም ስለማይመጥን ስምህን አስተካክለው ማለት 1970 ላይ ተከንችረህ አልከኝ። እዛ ቆሜ ግን ስትገባ በእውቀት ያገናኘን ጌታ ማለት ነው። ቴንክ ዩ። ኦኬ ወገኖች ቀጥሉ። ቢንዬ በቅንነት እንኳን አውርቼው እንዲህ ናቸው ኦርቶዶክሳውያን። በቅንነት አውርቼው ማለት ነው። ስምህ አንደኛ ተዋህዶ ብሎ የሚለው የቤተክርስቲያኒቱ ስም ስለሆነ ጌ ተዋህዶ ነው የሚለው። ጂኢ ማለት ጌ ነው። ተዋህዶ ቲ ነው። በቅንነት አውርቼው ወንድሜ ላጠራራ ያመችን ብየው እንኳን ኤኒዌይ ችግር የለውም። ቴንክ ዩ። ቀጥሉ ቢንዬ። ተውሂዶ እኮ ነው የሚለው። ተዋህዶ ራሱ አይደለም በስርዓት ተውሂዶ ነው የሚለው። ተዋህዶ ነው ይሉት ግን በጣም እንደሚያውቅ አይነት ሰው አክት ሲያደርግ ተዋህዶ ብሎ የጻፈውን ራሱ ይሉት ተውሂዶ ያለው ተውሂድ ለማለት ፈልጎ ከሆነ አንድ ጊዜ ኤርሜ ከኛ ጋር ያወራ። ቆይ አንድ ጊዜ ይሄ ልጅ በጣም ከቅድም ጀምሮ ቅሽቅሽ ብሏል እና እስቲ ገተዋህዶ እኔ ብዬ ላንብብልህ። ገተዋህዶ ልበልልህ። ገተውሂዶ ነው የሚለው ግን
ተውሂዶ ነይ እስቲ። ይቅርታ ና ና ና፣ ወንድ ስለሆንክ ና ላክልኝ ላስገባ እና ደንፉ ይዟቸው አትግቡ። እኔ ኦርቶዶክሳውያን እንትን አትበሉ፣ ኢሞሽናል አትሁኑ። እሺ ገተውሂዶ ትክክል ነኝ? እሺ ችግር የለውም። የስሙ ጉዳይ ቆይ ቢኒም ኤርሚም ሌሎቻችሁም አንዱ ችግር የለውም እኮ አሁን እኮ የስሙ ጉዳይ አይደለም። አሁን እኔ መናገር የምፈልገውን ነገር ቤታችሁ ነው ፈለጋችሁ ማስወጣት በቅንነት ችግር አይደል? አሁን ቅንነት እንደሚጎልል አሳየ። በቅንነት ነው። ምክንያቱም የተዋህዶ ሚል ከሆነ ተዋህዶን ሊያስነቅፍ የሚችል ስም ነው። ጌይ ብሎ ተዋህዶ መልካም አይደለም። ቀይረው፣ ለአንተው ነው። በመከረህ ደንፉ ያዘ የሆነ እንደ ጠጣ ሰው አናት ላይ ቆመበት። ምን እንደሆነ አይታወቅም። ደንፏ የያዛችሁ ስትገቡ ኢሞሽናል አትሁኑ፣ በርታ በሉ። ቁጣም ካለ ያዝ አድርጎት። ከዛስ በቃ ርዕሱ ላይ ችግር የለውም። አይ ይሄ እንደዚህ ለማለት ነው ወይ ቀይራለሁ ወይ አይ አልቀይርም ካልክም መብት ነው። አለመቀየርም የራሱ መብት ነው። ግን በቃ እንደዛ ብለህ ወደ ርዕሱ ትሄዳለህ እንጂ ደንፏ የያዛችሁ ይሄን ነው። አንደኛ ሲጀምር ተዋህዶንም በስርዓት ስፔል አውት አላደረግ። ተውሂዶ ብሎ እኔ አላቅም ሌላ ቤተ እምነት ካልመሰረትክ በቀር። ተውሂዶ የሚባል ቤተ እምነት የሚያቅሰው ካለ ያሳውቀኝ። ተዋህዶን አውቃለሁ፣ ፋይን። አንተ እንደዛ የሆንከው እንደዛ በስርዓት ስፔል አውት ያላደረግከው ሰውዬ በሰባዎቹ ስታክ አድርገሃል ብለህ ደግሞ ወንድም ኤርሚያውን እንደው ለመንቀፍ መሞከር ራሱ ትንሽ ያሳፍራል። ሁለተኛ ባታደርገው ጥሩ ነው። ካደረገው ያው በእውቀት ደግሞ ትንሽ ማለት እንመዛዘን ይሆናል። እሺ ወደ ርዕሱ እንግባ። አይሆፕ ምክሬን ተቀብለኛል ብዬ አምናለሁ። እሺ አሁን ከአይና ከኢ ነው ችግሩ መሰለኝ አይደለ ቢኒ? ይቅርብ ስለ ስፔሊንግ ወንድም አለም እናንተ ስለጀመራችሁት ብዬ ነው ወደ ላውራ። በስፔሊንግ እንዳትመጣ፣ እዛ ፖዚሽን ላይ አይደለም እሱን ለማውራት ማለት ኮሬክትሊ የጻፈ ሰው ነው ያንን ዲፌንድ ማድረግ የሚችለው። ተወሷል። እሺ ዘንዶ ቅዱሳንን ያገለግላል። በእውቀት ስለተሻላችሁ እግዚአብሔር ያክብርልኝ። ስለሰጣችሁኝ ምክርም አመሰግናለሁ። ሰው ግን በተመቸውና በሰራው ነገር ነው፣ በራሱ ፍቃድ ነው የሚሄደው። ኦኬ እሺ ቀጥል። አሁን ሌላ ነገር ልቀጥል እኔ ከፈቀዳችሁልኝ። እሺ አዎ፣ በርዕሱን አንብበኸዋል። ከቅድም ጀምሮ ስትገባ ስለነበር ኦኬ። ቆይ ከኔ ጋር ከመቀጠል ብሩኬ አለ? ለብሩኬ እድል አልሰጠነውም። ከቅድም ጀምሮ ነበር። ብሩኬ አለ አለው። በቃ ተቀበለው። ገተውሂዶ ነው። እሺ ወንድማችን እንዴት ዋልክ? የማርያም ልጅ ባሪያ ነኝ። እሺ የማርያም ባሪያ እንኳን ደህና መጣክ። ሁል ጊዜ ስለምከታተላችሁ አሉባልታ እንዳይሆን በስነ ስርዓቱ ያለኝን ነገር ላቅርብ። አሁን እንዳታቋርጡኝ፣ የምትሰጡኝን ደቂቃ ስጡኝና ስድብ አልሳደብም። በአግባብ በስርዓት ነው የማወራው። እናንተም በአግባብ በስርዓት አስተናግዱኝ። ማስወጣት የሚባል ነገር የለም። እናንተም የመሰላችሁትን ነገር ነው ያነሳችሁት። እኔም ደግሞ እናንተ ባነሳችሁት ጉዳይ ላይ መልስ ልስጣችሁ። መልካም፣ ደቂቃ አልሰጥህም። ያው ጠይቀሃለሁኝ። መልስን የጠየቅኩን እስከመለስክ ድረስ እስክጨርስ ሰማሃለሁ። የጠየቅኩን ካልመለስክ ደግሞ ጣልቃ ገባለሁ ማለት ነው። ቅዱሳንን የሚያገለግል ዘንዶ አለ ወይ? ምን ብለህ ታምናለህ? መጽሐፍ ቅዱሳዊስ ነው ወይ? እሺ በመጀመሪያ ደረጃ የለጠፋችሁት ምስል በቅዱስ መጽሐፍ ወይም ደግሞ በመጽሐፍ ቅዱስ ማረጋገጫነት መጀመሪያ ስጠኝና ከዛ በኋላ ያለውን መልስ ደግሞ ላይ ልመልስልህ። አይ መጽሐፍ ቅዱስ ላይ ሳይሆን የእናንተ መጽሐፍ ላይ ያለ ምስል ነው እሱ። ከመጽሐፉን እኔ ወንድሜ ብሩክዬ
አሁን አንተ ምንድን ያልከኝ? በመጽሐፍ ቅዱስ ልክ እናውራ ነው ያልከው አይደለ? እኮ መጽሐፍ ቅዱስ ላይ የለም አልኩህ እኮ መለስኩልህ። መጽሐፍ ቅዱስ ላይ ከሌለ እኮ ልንገርህ አባ አንዴ ስማ፣ እኔ ሳውራ ስማና ትመልሳለህ። መጽሐፍ ቅዱስ ላይማ ቢኖር አልጠይቅህም ነበረ። መጽሐፍ ቅዱስ ላይ የሌለ ትምህርት ስለሆነ እኮ ነው እንደ መጽሐፍ ቅዱስ መልስልን ያልኩህ። መጽሐፍ ቅዱስ ላይ የለም፣ የእናንተ መጽሐፍቶች ላይ ያለ ታሪክ ነው አልኩህ። የእናንተ መጽሐፍ ላይ ያለውን ታሪክ እንደ መጽሐፍ ቅዱስ ልታሳየን ትችላለህ ወይ ነው ጥያቄ። እሺ እኔ ደግሞ አንድ ጥያቄ ልጠይቀው እንደማለ በመጀመሪያ ደረጃ ከመጽሐፍ ቅዱስ ሳታወጣ መጽሐፍ ቅዱስን ጠቅሰ ንገረኝ ብትለኝ መሳቂያ ነው የሚሆነው ይሄ ነገር። መጀመሪያ ስታነሳው ማሳቡን ከመጽሐፍ ቅዱስ ጋር ትይዩ የሆነ ነገር ማንሳት፣ አለበለዚያ ግን በልክ እንድመልስል የምትፈልግ ከሆነ በዛ ልክ ነው መሆን ያለበት። ኤኒዌይስ እሱንም አሁን ልትወውና አንተ በከፈትክልኝ በር እኮ አንተ በከፈትክልኝ በር ልግባና መስቀሉን እኔ ልሸከም፣ ችግር የለውም ልቀጥል። መሳቂያ እንደሆነ አንተ እንዳልከው እስማማለሁ። መሳቂያ ናቸው መጽሐፍቶቹ፣ ምክንያቱም መጽሐፍ ቅዱሳዊ ስላልሆኑ ማለት ነው። እኔ አሁን በዚህ ንግግር በጣም ነው ምስማማው ማለት ነው። በዘንዶ ቅዱሳን ይገለገላሉ ምትል ከሆነ ግን መጽሐፍ ቅዱሳዊ ማስረጃ ካለስተኝ፣ ከሌለ ግን በአንተ ሀሳብ እስማማለሁ። መሳቂያ ናቸው ባልከው ማለት ነው። የቤተክርስቲያን መጽሐፍቶች በሙሉ ለእኛ የምንጸልይባቸው እናንተም ደግሞ ችግር የለውም ይናገር፣ አታስወርዱት። በልኩ መመለስ ስለሚቻል አይውረድ፣ ችግር የለውም። አይ ብሩኬ ዲስሪስፔክት ማድረግ ከጀመረ ትክክል አይደለም። በቃ ጠየቅ፣ መልስ መስጠት አልቻለም። ሌላ ሰው ይግባል። ተቻሉ ሞልተዋል ኦርቶዶክሶች። በጣም ነው የሚያሳዝነው። ብቻ ኦኬ ኤቢና ግባ። ሰጀሽን መስጠት ይቻላል። እንዴት ዋላችሁ? እሺ ጌታ ይመስገን። አይ ቢገባ የሆኑ ልጅ አሪፍ ነበረ። ያው ከነሱ የሚጠበቅ ስለሆነ እንደዛ አይነባ ቢጨመቅ ጥሩ ነበር። በዛውም ይዞጣ ነበር። ዛሬ ስሙን ብቻ ሳይሆን ህይወቱን ማስተካከለው የሚጠበቅ ነው ይሆንለት ነበር። እንግዲህ እናንተ ታውቃላችሁ። ተባረኩ፣ ወዳችኋል። ንፋስ ይውሰድ ትንሽ ቆይና ይገባል። ኤቢ ሰላም ላንተ ይሁን። ኤቢ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? እኔ እንኳን አማኝ ነኝ። ዝም ብዬ ሪኩዌስት አደረኩኝ አጋጣሚ ለመቀላቀል። ያው እሱ ሲወጣ ገባ አጋጣሚ። እሺ ተባረክ ወንድማችን። አማኞች አትላኩ ሪኩዌስት ብለን ተነጋግረናል እና ተው በቃ ሌሎች ይግቡ። እሺ ያው ብሩኬ እንግዲህ ይቻላል። የማርያም ልጅ ባሪያ ነኝ የሚለው መጠሪያው በዚህኛው ነው የምጠራው። መጽሐፍ ቅዱሳዊ ማስረጃ አስጠኝ። እሺ በቅዱሳን በዘንዶ ይገለገላሉ ለሚለው ትምህርታችሁ መጽሐፍ ቅዱሳዊ ማስረጃ አስጠኝ። ብሩክዬም ቢኒም ዕብራዊትም እኔ በስነ ስርዓት እያወራሁ ነው አይደለ? ለምንድን ነው የምታስወጡኝ እንዴ? ችግር የለውም ቀጥለው ገባ አይደለም። ስታወራ እኮ ብሩክ አይደለም። ቆይ ብሩኬም ቢኒያምም ዕብራዊትም ምናምን ሁላችሁ ስታወራ ኢቭን ሚዩት እያደረግኩ ነው የምሰማ። ለምን ታስወጣኝ? መሳደብ ስለጀመርክ ነው የወጣው። አንተ እየተሳደብክ እኮ ነው። አንተ በትክክል እያወራህ ነው። እኔ አልተሳደብኩም። ሲጀመር ምን ተሳደብኩ? ምንም አልተሳደብኩም። እሺ ቀጥል። አሁን ሀሳቡ ላይ ችግር የለውም እኮ አታስወጣኝ። በቃ ላውራ፣ ጠየከኝ ላብራራ። አንተም ባብራራበት መልክ እኔም ላብራራ። አትወጣም፣ ችግር የለውም ቀጥል። ይኸው ችግር የለውም። በቃ እኮ አታስወጡኝ። በቃ እኔ ሀሳቤን ልጨርስ። አለበለዚያ ችግር የለውም እኮ እኔ ከዚህ በኋላ እዚህ ቤትም አልመጣም። ምንም ችግር የለውም። ለመማማር ከሆነ ማለት ነው። አትወጣም አልኩህ እኮ በቃ ችግር የለውም ቀጥል። በቃ ስለዚህ አሁን አንተ በምታወራው ልክ የማርያም ልጅ አገልጋይ ነኝ ጌታ ተዋሂዶ ምናምን የምትለውን ነገር አቁምና ፖለቲካን ተወውና በመጽሐፍ ቅዱሳዊ ቃል እናንተ ያላቀረባችሁትን ምስል በመጽሐፍ ቅዱሳዊ ቃል እኔ መልስልሃለሁ። አለቀ። አንዴ እሺ ፖለቲካ ስላልክ እኔ አሁን ፖለቲካ ሳይሆን የጻፍከውን ስም ያነበብኩ ከታች የማርያም ልጅ ባሪያ ነኝ ብለህ ጽፈሃል አይደል? እሱን ነው ያነበብኩት እንጂ የጻፍከውን ነው ያነበብኩት። እሺ ወንድም አለ አሁን ጥቅስ ውስጥ እሺ በመጀመሪያ ደረጃ አሁን የምታምነውን ነገር አንድ ነገር ልንገርህ።
የለጠፋችሁት ከመጽሐፍ ቅዱሳዊ ቃል ሳይሆን ከኛ ከመጽሐፍት ነው የወሰዳችሁት አይደለ? ስለዚህ ከመጽሐፍ ቅዱስ ሰጥህ አልችልም። ለምንድን ከመጽሐፍ ቅዱስ ጥቅስ ከሰጠኝ እኔ እሰጥሃለሁ። ከመጽሐፍ ቅዱስ ጥቅስ ችግር የለብኝም። ሲጀመር እናንተ መጀመሪያ ላይ ከመጽሐፍ ቅዱስ ብቻ እንወያይ ስትሉ የነበራችሁ ሰዎች አሁን ደግሞ መጽሐፍ ቅዱሱን አዋቂዎች መጡና ልክ መረታት ስትጀምሩ ወደ ገድል ደግሞ ልትሸሸጉ መጣችሁ። አሁን ደግሞ ከገድል ደግሞ ትክክል ነው ብለን ደግሞ ወደ ገድሉ ስንመጣባችሁ የመናፍቃን ወሬ ይሄ ነው። ቶሱን አሁን ችግር የለውም። ወደዚያ ልምጣ። ወደ ትክክለኛው ሀሳብ ልሂድ። ወደ ትክክለኛው ሲሄድ በረከታቸው ይደርብኝና የአባቴ የአቡነ ገብረ መንፈስ የአባቴ የአቡነ አረጋዊ ምስል አንዴ ትቀጥላለህ። እሺ መጽሐፍ ቅዱሳዊ ካልሆነ እኮ አለቀ ውይይቱ ማለት ነው። አሁን መጽሐፍ ቅዱሳዊ ጥቅስ ቢኖረውማ እኔ አንተን አስገብቼ እዚህ አልሞግትህም ነበር። ለምሳሌ ስለ ክርስቶስ ኢየሱስ አምላክነት ጥቅስ አልጠይቅህም፣ መጽሐፍ ቅዱስ ላይ ስላለ ስለማመን ማለት ነው። ከድንግል ማርያም ስለመወለዱ አልጠይቅህም፣ ጥቅስ አለ እናምናለን። ይሄኛውም ታሪክ መጽሐፍ ቅዱሳዊ ቢሆን ኑሮማ አልጠይቅም። ትምህርታችሁ በገድላትና በድርሳናት ያላችሁ ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ሰው መጽሐፍ ቅዱስ ላይ ላሳይ አልችልም ካልከኝ አለቀ ማለት ነው ውይይቱ፣ ጨረስን ማለት እኮ ነው። ከዚህ ቀጥሎ ምን ልትለኝ ትችላለህ? በቃ መጽሐፍ ቅዱሳዊ ማስረጃ የለኝም ካልከኝ። እሺ ብሩክዬ ትክክል ነህ። የተናገርከው ንግግር ለአንተ ትክክል ነው፣ ወይም ደግሞ ከታች አብረው ለሚጽፉት ሰዎች ትክክል ናቸው፣ አብረው ለተቀመጡ ሰዎች ትክክል ነው። ለእኔ ትክክል ያልሆነበት ምክንያት አንተ መጽሐፍ ቅዱሳዊ ጥቅስ ይዘህ ሳትመጣ ቀርተህ መጽሐፍ ቅዱሳዊ ጥቅስ ስጡኝ ብትለኝ እኔ ልሰጥህ እችላለሁ። አሁን እዚህ ቁጭ ባልክበት ስለ አቡነ አረጋዊ ወይም ደግሞ ስለ ቅዱሳን ወይም ደግሞ ቤተክርስቲያን ስላከበረቻቸው ቅዱሳን ጥቅስ ስጠኝ ብትል እሰጥሃለሁ። አንተም ታውቀዋለህ፣ አከሌም ያውቀዋል። አሁን እኔ በሱ ጉዳይ ብሩክ ያንዴ ላውራ ልሰጥ እችላለሁ ካልከኝ ጥቅሱን ለማሰጠኝም ታዲያ ዚስ ኢዝ ፕሮቴስታንት ብዬ እኔ እንደ ሰውየው አላወራም። ትክክለኛውን ነገር ሳወራ ትክክለኛውን ነገር ነው። ጥቅስ ልሰጥ እችላለሁ ስላል አንተ ትክክለኛ ጥቅሱን ልትሰጠኝ ያልቻልክበት ምክንያት እኮ ከገድላት ውስጥ ስለተወተፍክ መሰለኝ አይደለ? የኔ ትምህርት አይደለ። እኔ ለምን እሰጥሃለሁ? የአንተ ትምህርት እኮ የአንተ ትምህርት ካልሆነ ደግሞ በእኛ በትምህርታችን ልክ የምናውቀውን ነገር ስናስረዳ መጽሐፍ ቅዱሳዊ አድርግልኝ ማለት አትችልማ። እንደዚህ ላድርገው። እሺ ቆይ ውይይቱን እንደዚህ ላድርገው። እሺ አንተ እንደምትፈልገው አድርገው፣ ችግር የለም። እሺ አቡነ አረጋዊ ቅዱስ ናቸው አይደል? አዎ ጻድቅም ቅዱስም ናቸው። በረከታቸው ለአንተም ለማያምኑትም የሚጸልዩ ትልቅ ቅዱስ አባታችን ናቸው። አይ እኔ አልፈልግም። እኔ የበሳቸው ጸሎት ነው እየኖርክ ያለው። ቀጥል፣ ሌላ ጥያቄ እንቀጥል። እሺ እኮ ለአንተም ስላልክ እኔ የእሳቸውን በረከት አልፈልግም። ለአንተ ግን አትፈልግ፣ ግን እየደረሰልህ ነው። አንድ የረስማ ታዲያ ለአንተ ግን ከፈለክ እሳቸውም በረከታቸውም ይደሩብክ። ለአንተ ከፈለክ እኔ በሰማይ በቃ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደሚናገረው ቀረብ ይላል። እንዲያረዛው እናንተ ራሳችሁን ቻሉ። ደግሞ የማንም ሽማግሌ በረከት በደንብ ስማኛው። ጻድቅ አትሳደባ። ዚስ ኢዝ ፕሮቴስታንት። ይኸው ከስር ያላቸው የተዋህዶ ልጆች ዚስ ኢዝ ፕሮቴስታንት፣ ስድብ ብቻ። ቀጥል። አልተሳደብኩም ወዳጅ። እሺ ጻድቅ ናቸው፣ ቅዱስ ናቸው። አይ ሽማግሌ ብለህ የማንም ሽማግሌ ብለህ ስለተናገርክ ነው ዚስ ኢዝ ፕሮቴስታንት። እሺ የማንም ወጣት፣ እሺ በቃ አይዞህ፣ የማንም ወጣት በረከት አልፈልግም። እሺ አሁን ትድባው ነው ይሄ ስድባው ነው። እሺ በቃ ወደ ሐሳቡን ቀጥል ወዳጅ፣ ወደ ሐሳቡን ቀጥል። ጻድቅ ስለሆኑ ቅዱስ ስለሆኑ በአብ ዘንዱ ይታዘዝላቸዋል ብለህ ታምናለህ አይደል? አዎ ብሩኬ፣ አዎ። ናይስ። አንተ ጻድቅ ነህ? ቅዱስ ነህ? ጻድቅ ነህ አንተ? በስራው ስለሚል በስራዬ ያልጸደቅኩኝ የክርስቶስ አማኝ ነኝ፣ በደሙ ግን ድኛለሁ እኮ። አሁን በዚህ ሰዓት አንተ ጻድቅ እና ቅዱስ ነህ? አይደለሁኝም። የእግዚአብሔር ልጅ ነህ? እሱንማ እኮ ልጅነቴንማ በ40 ቀን የተሰጠችኝ እኮ ቤተክርስቲያን። አንተ ስላልከኝ ነው ጻድቅ አይደለሁም ቅዱስ አይደለሁም ስላልከኝ ነው። እሺ ቀጥል ብሩኬ፣ ቀጥል። አይ አንተ ስላልከኝ እኮ ግን ሳስበው ብሩክ አሁን ከኔ ጋር በቂም አይደለህም። አሁን እኔ ለምጠይቅ ጥያቄ አንዷን የምጠይቅህን ጥያቄ ልትመልስልኝ አችልም። እንደው ሻል ያለ ሰው ቢመጣ ደስ ይለኛል፣ ወይም ደግሞ አጎት ቢመጣ ማነው ቀለሜ። አሁን አንተም የምትችል አይመስለኝም። አሁን እያየሁ ነዋ።
ስድብ ነው እኮ አሁን እያረክ ያለው። ምን እያረክ መሰለ? እኔ ምንድን ነው የሳደብኩት? አሁን ምን አረክ መሰለ? ውይይቱ ከበደ፣ በሳቅ ጀመርክ፣ ከዛ በኋላ መሳደብ ጀመርክ። በፍጹም እችን ነገር እንዳትሰራ፣ እንዳታስወጣኝ፣ በመድኃኔዓለም እንዳትወሰጠኝ። በጣም በቃ በስርዓት አውራ። በቃ እሺ ሆነ ሚዩት እያረኩ ነው። ስትጠይቀኝ እኮ ሚዩት እያረኩ ነው ያለሁት። እኔ ምንም አላረግም። በስርዓት ተወያይ ነው ያልኩህ እኮ። እኔ ችግር አትወጣም፣ ችግር የለውም። አሁን አንተ ምን አልከኝ? ጻድቅ አይደለሁም ቅዱስ አይደለሁም የእግዚአብሔር ልጅ ነኝ ብለኛል አይደል? አዎ። ያ ማለት አንድ ሰው ጻድቅ አይደለም ቅዱስ አይደለም ከተባለ እርኩስ ነው ማለት ነው አይደል? አይደለም። እሺ ምንድን ነው? ጻድቅ ካልሆነ ቅዱስ ካልሆነ ምንድን ነው ተብሎ የሚጠራው? እሺ ካለ እግዚአብሔር አምላክ ያላጸደቀው እርኩስ ነው ብሎ የሚናገር የመጽሐፍ ቅዱስ ምንድነው ተብሎ የሚጠራው? ጠየቅኩ እኮ አንተ። እኔ ያሳያለሁ፣ ጥቅስ ያሳያለሁ፣ ፈልግ፣ ችግር የለውም። በቃ እንደዛ የሚለውን ጥቅስ አሳየኝ። አንተን ጠየቅኩ። ከአንድ ሰው ጻድቅ እኔማ እኮ ነገርኩ እኮ እኔ ጻድቅ አይደለሁም። ሰው ጻድቅ ካልሆነ ቅዱስ ካልሆነ ምን ተብሎ? በክርስቶስ ደም በ40 ቀኔ ቤተክርስቲያን በሰጠችኝ ልጅነት በክርስቶስ ደም እና በውሃ ተጠምቄ በቅዱስ ውሃ ተጠምቄ ድኛለው እያልኩ ድኛለው ማለት ደግሞ ወደ ቅዱሳን ህብረት ገብቻለሁ። ጽድቅናዬ ግን ከክርስቶስ በስራ ነውና በስራዬ ነው የምጸድቀው እያልኩ ነው። በቃ አሁን ዝም ብዬ ሰማሁህ። የጠየቅኩህን እየመለስክ አይደለም፣ ግን ያው ልስማ ብዬ ነው። አንድ ሰው ጻድቅና ቅዱስ ካልሆነ ምን ተብሎ ነው የሚጠራው ነው ጥያቄ። እሺ አንተ አሁን በጌታ ታምናለህ አይደለ? ኧረ መልስ። የምታምን አይደለም ግን በጌታ ታምናላችሁ አይደል? እናንተ ክርስቶስ በእናንተ አፍ ሌላ ነው፣ ግን በጌታ እናምናለን ብላችሁ ታስባላችሁ አይደል? መልስልኝ። አንድ ሰው ጻድቅ ቅዱስ ካልሆነ ምን ተብሎ ነው የሚጠራው? አሁን እኮ ይኸውልህ እንደዚህ ብለህ እንደዚህ አይነት ጥያቄ ሲጀመር የትም ሀገር የለም። እንደዚህ አይነት ጥያቄ ሲጠየቅም ሰምቼ አላውቅም። አዳምጠኛ ብሩኬ፣ አሁን እኮ አንተ ስታወራ ሰምቼ የለ ብራዘር። ጻድቅ አንድ ሰው አላበራም በጫብጫዋ አይደለም። እኔ አሁን ይኸውልህ ሚዩት እያደረግኩ በአግባብ በስርዓት የእውቀትህን ልክ ለመስማት እየሞከርኩ ነበር አይደለም እንዴ? በእውቀት ልክ እየሰማው ከሆነ የምትጠይቀው ጥያቄ ግልጽና ማብራሪያ ያለው አድርገው። አንደኛ ነገር ቤተ ክርስቲያን በ40 ቀንና በ80 በጥቅስ አድርጎ ስላልክ በጥቅስሽ አንተ እኮ ጠየከኝ። እኔ ምኑን ጥቅስ ልስጥ? አንተ ስጠኝና እንደዛ አይደለም የሚለውን ነገር ደግሞ እኔ በጥቅስ አስደግፌ ልንገርህ እኮ። እኔ በጥቅስ ልጠይቅህ ነው እኮ ያልኩህ። እሺ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። አንደኞቹ የቁጣ ልጆች የተባሉና ምን አይነት ናቸው? ሙታን የተባሉ ናቸው። አሁን አንተ የቁጣ ልጅ ነህ ወይስ ጻድቅ ነህ ነው ጥያቄው። በጥቅስ ነው። ኤፌሶን መጽሐፍ ምዕራፍ 2 እናነበብኩልህ። የቁጣ ልጅ ነህ ወይስ ጻድቅ ነህ? ማንን ነው እንደዛ ያለው መጽሐፍ ቅዱስ? ኤፌሶን ላይ ማንን ነው ያለው እንደዛ? ጥቅስ አነበብኩልህ። አንተ አሁን ጻድቅ ነህ ወይስ ማንን ነው ያለው እንደዛ? አይደለም ኤፌሶን ላይ አሁን ያነበብከውን ጽድቅ ቁንጽሏን ይዘህ ከምትወጣ ማንን ነው ያለው? ለማን የተናገረው? ለኤፌሶን ክርስቲያኖች ቅዱስ ጳውሎስ መልእክት ሲጽፍላቸው እንደዚህ ብሎ ጻፈላቸው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች እንደዛ ብሎ ሲጽፍላቸው ምንን ለማመላከት ነው እንደዛ ያለው ነው? አሁን የሰውዬ መጽሐፍ እሺ፣ እንደዚህ እናድርግ። የኤፌሶን መልእክት አዲስ ኪዳን ነው። ብሩኬ ከሆነ በቃ ይበቃል። አይደለም አንዴ ቆይ፣ ቅድም ዕብራይት ያስወረደች ትክክል ነው ልል ነው አሁን ማለት ነው። መጠይቅን ማትመልስ ከሆነ ለውይይቱ በቂ አይደለም ማለት ነው። በቂ አይደለም። በቃ ዚስ ፕሮቴስታንት ይሄ ነው በቃ ዓላማ። አሁን እኔ ለምን ሚዩት ታደርገኛለህ? በቃ ውረድ፣ እንደው አትበጥንም። በቃ መጽሐፍ ቅዱስ አንብብ። በነገራችን ላይ ኤፌሶን መልእክት አዲስ ኪዳን ይሁን ብሉይ ኪዳን እንኳን የማይለይ ልጅ ነው። ይሄ ልጅ አይለይም። ለይቶ እንኳን አያውቅም። ግን የሚጠየቁት እንኳን አይመልሱም። አንድ ሰው ጻድቅ ካልሆነ ቅዱስ ካልሆነ እርኩስ ነው ማለት ነው። ወይ ደግሞ
የዚህ ዓለም ገዢ የሆነው ልጆች ናቸው ማለት እኮ ነው። በጣም ቀላል እኮ ነው። እግዚአብሔር ደግሞ እርኩሳን ልጆች የሉትም። የእግዚአብሔር ልጆች ነን ይሉና ከዛስ እርኩስ ነን ይላሉ። እርኩስ ነን ይላሉ። ይሄ በነገራችን ላይ አደገኛ ትምህርት ነው። የኦርቶዶክስ ስር ሰደድ ትምህርት ነው። ኦርቶዶክሳውያን በስዕል ፊት ሲደፉ ለፍጡራን ሲዘምሩ ስትመለከቷቸው ያሉበትን ቦታ ነው በትክክል የሚናገረው። እናንተ እዚህ ውስጥ ያላችሁ ጴንጤዎች ጌታን ሁሌም ባርኩ። ለፍጡር የማዘምሩት በስዕል ፊት የማሰግዱት ፍጡር ተስፋ የማታደርጉት የእግዚአብሔር ልጆች ስለሆናችሁ ነው። በክርስቶስ ኢየሱስ ወደ አብ መግባት ስላቻላችሁ ነው። ወደ አብ የገባ ሰው ለሌላው ፍጡር አይዘምር፣ አይሰግድም፣ አይገዛም፣ እነሱን ተስፋ አያደርግም። አዎ ክርስቲያን ጻድቅ ነው። አይገርምም? ጻድቃን ነን እኛ። እዚህ ውስጥ ያሉ አሁን ስለ ጽድቅ ሲወራ ሰምተህ ታውቃለህ አይደል ወዳጄ? እዚህ ውስጥ ያሉት ጴንጤዎች ናቸው። እዚህ ውስጥ ያለው ጴንጤ ማህበረሰብ ማለት ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምን ማለት መሰላችሁ? በእግዚአብሔር ፊት ትክክለኛ ሰዎች ሆንን ማለት ነው። ነውር የሌለባቸው ሰዎች። እኛ በባህሪያችን ጽድቅ የማያቀን ሰዎች ነበርን። በባህሪያችን ግን ጻድቅ ተደረግን። ጌታ ኢየሱስ ክርስቶስ ደግሞ ኃጢአት የማያቀው ጻድቅ ነው። ኃጥ ተደረገ ኢየሱስ ስለኛ። እሱ ኃጥ ተደረገ፣ እኛ ጻድቅ ተደርገን ነው። ሰርተን አይደለም ጻድቅ የሆነው፣ ተደርገን ነው። ጌታ ኢየሱስ ክርስቶስም ስለኛ ኃጢአት ነው የሆነው። ለውጥ ነው መስቀል ላይ የተካሄደው። እኔ በእግዚአብሔር ፊት ነውር አልባ ነኝ። ክርስቲያኖች ይሄ ነው በቃ ትልቅ ትምክታችን። በእግዚአብሔር ፊት ያለን ትምክት ይሄ ነው። ነውር አልባ ነን። የሁላችሁ ኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ሲናገር እንደዚህ ነው የሚለው የእግዚአብሔር ቃል፣ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። በፊቱ በማን? በእናንተ አይደለም ወዳጆቼ፣ በእግዚአብሔር ፊት ነውር አልባ ነን። ነውር አልባ ያደረገን ደግሞ የክርስቶስ ኢየሱስ ደም ነው። ይሄ ነው ትምክታችን። የክርስቲያን ትምክቱ ይሄ ነው። ነውር አልባ የሆነው የክርስቶስ ኢየሱስ ደም እኛን ነውር አልባ አደረገን። በቃ ጻድቅ ነን፣ ጻድቃን ነን። ጴንጤ በቃ አዳራሽ ውስጥ ሲል ታየዋለህ አይደለ? ጨርቁን አውልቆ እንደዚህ ሲዘል ታየዋለህ። ከሞት ያመለጠ ትውልድ ስለሆነ ነው። በእግዚአብሔር ፊት መቆሚያ ድፍረት ስላገኘ ነው። ቢል ይገርማል እንዴ! አንተ የ10 ዓመትና የ20 ዓመት ፍርድ ቤት ሄዶ ነፃ ወጥተሃል ስትባል ታብዳለህ በሰዎች ፊት። የዘላለም ሞት የተሻረለት ማህበረሰብ ነው ጴንጤ። አዎ እርግጠኛ ሆኗል እንደገባ ማለት ነው። የዘላለም ህይወት ሲሞት አይደለም ሄዶ የሚያረጋግጠው። አይገርምም? የዘላለም ህይወት እንዳለን እኛ የምናረጋግጠው በስጋ ስንለይ አይደለም። አሁን በዚህ ሰዓት በምድር ላይ ያለን የዘላለም ህይወት እንዳለን እናውቃለን። አንድ ሰው በክርስቶስ ኢየሱስ ሲሆን የዘላለም ህይወት አለው። የዘላለም ህይወት የሚወረስ አይደለም፣ የሚኮን ነው፣ ማንነት ነው። የእግዚአብሔርን ህይወት መካፈል ነው። ይኸውላችሁ ዮሐንስ በመልእክቱ እንደዚህ አለ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ማለት ነው ቁጥር 12 ልጁ ያለው ክርስቶስ ኢየሱስ ያለው ምን አለው? ልጁ ያለው ህይወት አለው። ክርስቶስ ኢየሱስ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። ህይወት በክርስቶስ ኢየሱስ ነው። ተመልከቱ። ከዛስ የዘላለም ህይወት እንዳላችሁ ታውቁ ዘንድ። የዘላለም ህይወት በስጋ ስትለዩ ታውቃላችሁ አይደለም የሚለው መጽሐፉ። የዘላለም ህይወት ማንነት ስለሆነ የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ይላል። የዘላለም ህይወት እንዳለን እርግጠኞች ነን። በቃ ክርስትና ማለት ይሄ ነው። የፍርሃትና የባርነት መንፈስ ተቀብሎ መኖር አይደለም ክርስትና፣ እርግጠኝነት ነው። በእግዚአብሔር ፊት በድፍረት መቆም ነው ክርስትና ማለት። አዎ በእግዚአብሔር ፊት ያቆመን የክርስቶስ ኢየሱስ ደም ነው። በዕብራውያን መጽሐፍ ምዕራፍ 10 ላይ የዕብራውያን ጻፊ እንደዚህ ያለን ተመልከቱ። የፍርሃትና የባርነት መንፈስ ምን እንደሆነ ታውቃላችሁ? የፍርሃትና የባርነት መንፈስ ማለት የአዳም መንፈስ ነው። ይላችሁ አዳም የተቀበለው መንፈስ ከእግዚአብሔር ሲለይ አዳም እንግዲህ የእግዚአብሔርን ድምጽ ይሰማ የነበረ ሰው ነው። አዳም በገነት መካከል የእግዚአብሔርን ድምጽ ያውቃል። አዳም አታድርግ የተባለውን ሲያደርግ ግን አዳም ፈሪ ነው የሆነው። ምን አደረገ? ቅጠል አገለደመ፣ ከእግዚአብሔር ድምጽ ሸሸ፣ ተደበቀ በቅጠሎች መካከል። ይሄ ነው የፍርሃትና የባርነት መንፈስ። አሁን ፍጥረታውያን ሰዎችን ብታዩዋቸው፣ ለምሳሌ ኦርቶዶክሳውያን ማለት ነው፣ በሞት መካከል ያሉ ሰዎች የፍርሃትና የባርነት መንፈስ ስለተቀበሉ ወይ ደግሞ ያላቸው እሱ መንፈስ ስለሆነ በእግዚአብሔር ፊት መቆም አቅም የላቸውም።
እናስ ልክ አዳም በቅጠሎች መካከል እንደተሸሸገው በነጣጡስና በነማርያም ስር ይሸሸጋሉ፣ በእግዚአብሔር ፊት የመቆሚያ ድፍረት ስለሌላቸው። ተመልከቱ፣ በነጣጡስ በነጊዮርጊስ ምናምን ፍጥረታትን ይፈልጋሉ፣ ወደ እግዚአብሔር ሊያደርሷቸው የሚችሉትን ፍጥረታት ይፈልጋሉ። እኛ ግን እንደዚህ አይደለንም። የፍርሃትና የባርነት መንፈስ አልተቀበልንም፣ የልጅነት መንፈስ ነው የተቀበልነው። አባ አባት ብለን የምንጮህበት የልጅነት መንፈስ ምን ማለት መሰላችሁ? ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ላይ ከቁጥር 19 ጀምሮ እንግዲህ ይላል ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ይላል። ድፍረት አለን፣ ገብተናል። እኛ በስጋው በኩል መቆም ችለናል። ፈሪዎች አይደለንም። የባርነት መንፈስ የተቀበልንም አይደለንም። አባ አባት ብለን የምንጮህበት የልጅነትን መንፈስ እንጂ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። አዎ እኛ ድፍረት አለን በእርሱ ስራ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ስለኛ ስራ ሲያወራ ማናችሁም አትገቡም ነው የሚለው መጽሐፍ። ምክንያቱስ ጽድቃችን የመርገም ጨርቅ ስለሆነ፣ ኃጢአታችን አይደለም፣ በደላችን አይደለም፣ ጽድቃችን የመርገም ጨርቅ ስለሆነ መጽሐፍ ሲናገር እንደዚህ ይላል፣ በእርሱ ስራ ይላል፣ በልጁ ስራ፣ በክርስቶስ ስራ ሁላችን በአንድ መንፈስ። ሁላችን የሚለውን ቃል መጽሐፍ ሲጠቀም የክርስቶስ ኢየሱስን ስራ ካነሳ ብቻ ነው። ይኸውላችሁ ሁላችን ይላል። በእኛ ስራ እስከሆነ አንዳችንም አንገባ። በእርሱ ስራ ሲሆንስ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አዎ በክርስቶስ ኢየሱስ ስራ ከሆነ ሁላችንም። እዚህ ውስጥ ያላችሁ ሰዎች ካላችሁ እውነት ማረፍ ያልሆነላችሁ ሰዎች በኃጢአት ውስጥ በኩነኔ ውስጥ መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነው የሚለው መጽሐፍ። በክርስቶስ ኢየሱስ ከሆንክ ኩነኔ የለብም፣ ከፍርድ ነፃ ነህ ማለት ነው። የሚከስ ኃጢአት የለም ማለት ነው። በኃጢአት መካከል ያላችሁ ፍርድ ያለባችሁ ሰዎች ስትሞቱ ወደ ሲኦል እንደምትሄዱ እርግጠኛ የሆናችሁ ሰዎች ማረፊያው ክርስቶስ ኢየሱስ ብቻ ነው። ወዳጄ የትኛውም ስፍራ ላይ ሂደ፣ ገዳም ሂደ ጾመክ፣ በአባቶች በኩል ሂደክ፣ በእናቶች በኩል ሂደ ወደ እግዚአብሔር መንግስት መግባት አትችልም። ምክንያቱስ እግዚአብሔር ያዘጋጀው መዳኛ አንድ ብቻ ነው ያለው። መሰላል ይሁንልህ። ኮብልስቶኑን አንተ ሂደክ አስፓልት ጋር ስትደርስ አይደለም በክርስቶስ ኢየሱስ ምገባው። ምን ማለት መሰለ? በማርያም በኩል በነጣጦስ በኩል ሂደ አስፓልት ጋር ስትደርስ በክርስቶስ ኢየሱስ ወደ አብ ትገባለህ አይደለም። ካለህበት ስፍራ ከ00 ከነ ኃጢአት በክርስቶስ ኢየሱስ በኩል ብቻ ነው ወደ አብ መግባት የሚቻለው። አሁን በዛ ስፍራ ላይ ያላችሁ ሰዎች፣ በሞት መካከል በፍርድ ውስጥ ያላችሁ ሰዎች ማረፊያው ኢየሱስ ክርስቶስ ብቻ ነው። ማንንም አያውቅም። እግዚአብሔር በልጁ ካልሆነ በስተቀር ሊያውቅ አይችልም። በክርስቶስ ኢየሱስ በኩል ካልሆነ በስተቀር ከፍርድና ከሞት መካከል ማምለጥ አትችልም። በሞት ውስጥ ነው ያለው። የምተርፍበት ብቸኛ መንገድ ኢየሱስ ክርስቶስ ነው። እኔ እውነት፣ ህይወት፣ መንገድ ነኝ ያለው እርሱ ይታደጋል። መዳኛው ኢየሱስ ክርስቶስ ብቻ ነው። ወደ ክርስቶስ ኢየሱስ ካልመጣችሁ አሁን በቅርቡ ጌታ ይመጣል። በፍርድ መካከል ነው ያላችሁት። በሞት መካከል ነው ያላችሁት። ወደ ሲኦል ልትጣሉ ነው። ጌታ ሲመጣ ግን የእርሱ የሆነችውን ሊወስድ ይመጣልና በክርስቶስ ኢየሱስ የምታምኑ ከሆነ ከክርስቲያኑ ጋር ከቤተ ክርስቲያን ጋር አብረ ትሄዳለህ። አብረ ከንጉሱ ጋር ለዘላለም ልትኖር አብረ ትሄዳለህ። ማምለጫው ክርስቶስ ኢየሱስ ነው። ኑ ወደ ኢየሱስ ክርስቶስ። እዚህ ውስጥ ካላችሁ ያላረፋችሁ ሰዎች ሙስሊሙን የትኛውም ሃይማኖት ውስጥ ልትሆን ትችላለህ። በክርስቶስ ኢየሱስ ካልሆንክ ማረፍ የለምና ኑ ወደ ክርስቶስ ኢየሱስ አምልጡ። ዛሬ ማምለጥ ይሁንላችሁ። ኢየሱስ ብቸኛ መዳኛ ስለሆነ፣ ብቸኛ ማምለጫ ኢየሱስ ክርስቶስ ስለሆነ ኑ ወደ ክርስቶስ ኢየሱስ። ይሄ ነው ጥሪያችን። የቅድሙን ጥቅስ ድጋሜ ልንገራችሁ። እኛ በክርስቶስ ኢየሱስ ሆነን፣ ክብር ለኢየሱስ ይሁን። እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አይገርምም? የሰው ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው የሆነው። የእግዚአብሔርን ጽድቅ የሚያሟላው ራሱ እግዚአብሔር ነው። ልጁ ኢየሱስ ክርስቶስ ነው። ሰው የእግዚአብሔርን ጽድቅ ማሟላት አይችልም። ሕጉን ሁሉ የሚፈጽም የለም። በያዕቆብ መጽሐፍ ምዕራፍ 2 ቁጥር 10 ላይ በአንዱ የበደለ በሁሉ ኃጢአተኛ ይሆናል ተብሎ ተጽፏል። ከ613 ሕግ ውስጥ 610ን ብትጠብቅ በሶስቱ ብትበድል ሲኦል ነው የምትገባው ማለት ነው። በአንዱ የበደለ በሁሉ ኃጢአተኛ ይሆናል። ሁሉንም መፈጸም የቻለው ልጁ ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ጽድቅ ኢየሱስ ክርስቶስ ብቻ ነው። ለዛ ነው መጽሐፍ በእርሱ በኩል ከሆነ ብቻ የእግዚአብሔር ጽድቅ እንደምትሆን ይናገራል። ኑ ወደ ክርስቶስ ኢየሱስ ማረፍ ይሆንላችኋል። ተባረኩ። ወዳችኋለሁ። ቢና እየቀጥሉ
አሜን ሃሌሉያ። ጸጋ ይብዛል ብሩኬ። በቃ ይሄ ነው ያለው መጽሐፉ የሚናገረው ወንጌል ይሄን ነው። በቃ ጽድቅ ለሰው ልጆች ከእግዚአብሔር ዘንድ ተሰጥቷል፣ እርሱም ኢየሱስ ይባላል። ታትሴት ይሄ ነው በቃ ወንጌል ያለው። እሺ አሁንም ኦርቶዶክሳውያኖች ካላችሁ መቼስ የታች ቤተሰቦች እጃቸው አያርፍም። ኑ ካላችሁ ግቡ፣ እናስገባችሁ። አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን። ብሩኬ ከእንትና ጋር ጨረሳችሁ? ትንሽ ዘወር ብዬ ነበር። ከተዋህዶ ጋር ተውሂዶ፣ ይቅርታ። አይ በቀጠል ትችላላችሁ። ቢናዬ መልስ መልስ የለውም። ኦኬ ገተውሂዶ እስቲ ነው መልስ አለ እንደምታውቅ። እስቲ በጣም አክት እያደረክ ነው ትልጅ ልኬላለሁ። ገተውሂዶ ሪጀክት እያደረከው ነው። እሺ እሺ ኦኬ ገተውሂዶ በጣም የሚገርመኝ ነገር እኮ ለምን ታስወጣኛለህ? በቃ በስነ ስርዓት በአግባብ እየተወያየ ነው። ሁለተኛ ነገር ደግሞ ሲቀጥል ማለት ነው ቤታችሁ ነው አዋቃለሁኝ፣ ግን በዚህ ልክ አይደለም መሆን ያለ አይደለም። ተው ቢኒያም ተው። እኔ በጣም ማለት ነው በጣም ዝም ብዬ ነበር የማዳምጣችሁ። ሲጀመር ማለት ነው የምትሰጡትን አስተያየት እንኳን እንዳስገባው እኮ ማውራት እኮ ልክ ነው ብዬ አላምንም። ሚዩት አታርገኝ። አሁን ከኔ ጋር ሚዩት አታርገኝ። ከኔ ጋር ነው የምታወራው እኮ ቢኒያም እያወራሁ ነው። ኢሞሽናል ሚዩት አድርጎ አባረረኝ። በቃ እየጠየቅኩት ነው። ጥያቄውን ለምን አልሰጠኝም? ዜዝ ፕሮቴስታንት በቃ ይሄ ማነው እንትና እንደሚላችሁ ማነው ተቃለሚ እንደሚለው ነው። እንደዛ ነው የማስበው። በቃ አሁን አያ ብልግና ጀመርክ ማለት ነው። አይደለም ቢኒያም፣ እኔ ምንም ብልግና የለብኝም። ስርዓት በቃ ይኸውልህ፣ አየህ እንደ አባቶች ብልግና ጀምረሃል። እኔ ደግሞ ለባለጌ እንደዚህ መድኃኒት ነኝ። አየህ አውደ ምሕረት ላይ ሄደው አባቶች አፋቸውን እንደሚያላቅቁብን አይደለም። እዚህ ጋር ገብቶሃል። አክብሬ አስገብቼ በስርዓት እናውራ ብዬ ላወራህ ነበረ። በቃ ራስህን መግዛት አልቻልክም። እንደዚህ ቀጣለው ማለት ነው። ኦኬ በቃ እንደዚህ ነው። ሌላ ጨዋ ኦርቶዶክሳዊ ካለ ሌላ ጨዋ ኦርቶዶክሳዊ አይዞ በቃ አሁን አንተ መበርታት ነው ያለብህ ወንድም አለ። አይዞ እናንተ ቤት ሁሉ ነገር ተፈቅዷል። የአየር ላይ ጋኔንም ከሰው ልጅ ጋር ተገናኝቶ ልጅ ወልዶ የተወለደው ያ በእናንተ ቤት ውስጥ አገልጋይ ብቻ ሳይሆን እናንተ የምታገለግሉትም ሆኗል። ገብቷል። የምታጥንለት፣ የምትሰዋለት፣ የምትሰግድለት፣ ታቦት አስቀርጸ የምታወጣው የምታገባው ሆኗል። መጥቆራ ይባላል። ያው ዘመዳሞች ስለሆኑ ነው ሁሉም አጋንንቶች በዛ ብለው ዘመዳሞች ስለሆኑ የሆነ ያበሳጫቸዋል፣ ይገባኛል። ግን ወደ እግዚአብሔር ቃል ተመለሱ። ይሄ የእኛ ምክር ነው ዛሬ። እኔ እንደውም ወንድማችን በጋሻው ቁጥር 2 ስብከት መስበክ አለበት ብዬ አምናለሁ። አሁን በጌታ የሆነ ወንድም ስለሆነ ዘንዶ ለምን ተቆጣ የሚለውን ያኛውን ድሮ በዛ ቤት የሰበከውን አሁን እዚህ መስበክ አለበት። ዘንድ ለምን ተቆጣ? አትቆጡ እንጂ ወገኖች። እሺ ቴንኪዩ፣ ተባረኩ ወገኖች። ወንድምነት ቴንኪዩ፣ ጸጋ ይብዛላችሁ። ኦኬ ፓስተር ከቻልክ ና፣ እኔ ኢንቫይት ያደረኩ ፓስተር ሶል፣ እንደውም ሰው እየፈለግኩ ነበር። አርን ጥሩ ቦታ ከሆንክ ማለት ነው።
ኦኬ ጥሩ ቦታ አይደለም ማለት ነው። እሺ ችግር የለው። ኤርሚሻዬ ለምን የነ ልደት ቃልን ወደ ጎንደር ሲሄዱ የያዙትን አይተክፋል? የላኩልን ቪዲዮ ይኸው፣ የላኩልን አላየሁትም። ይኸው የላኩልን ቪዲዮ እዚህ ሲፎክሩ እንዳልነበር ምን ሲያደርጉ እንደነበረ ያው ምን ላይ ነው የላክልኝ? ቴሌግራም ላይ ቢኒ ዋትስአፕ ላይ ከተባላችሁ አጭር መልስ እኛ ለስዕል እውነትህን ነው። የቅንብር አይደለም። ኧረ በጭራሽ አይደለም። ቅንብር አይደለም። እውነትህን ነው። በእውነት ጌታ የምሬ ነው። ያ እዚህ የምናቀርበው መጠንቀቅ አለብን ብዬ ነው። ጠንቃቃ እንደሆን ካውቃለሁ። አይደለም ጎንደር ሄደዋል፣ እንትን ቤተክርስቲያን ሊያሰሩ ማለት ነው። ቢዝነስ አለ፣ ሙሉ ያገኙት ቢዝነስ አለ። ኦኬ እሺ። እዚህ ተከራክረው በዓለም አደባባይ ላይ እውነት መሆናቸው ሊያሳውቁባቸው ሊመሰክሩላቸው ያልቻሏቸውን እንደዚህ ይዘው በእንደዚህ ታጅበው ሄደዋል። እነ ልደተ ቃል ማለት ነው። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። የሰማችሁ? እኛ ለስዕል አንሰግድም። እስቲ ልጠይቃችሁ። ለምሳሌ ነው እሺ፣ መክብብ ስዕል በአውሮፕላን ጭነው ሂድ፣ በመኪና ጭነው ሂድ፣ በዋሌት ኪስ ውስጥ አድርገው ግርግዳ ላይ ለጥፈው መኪና ውስጥ አንጠልጥለው አንዳች እንደማይረቧችሁ የሰው እጅ ስራዎች ቀልዶች እንደሆኑ በቀለም አሳብደህ ስለሰራቸው በቫርኒሽ ለቅልቀህ ስለተሸከምከው አንዳች የማይረቡ የሰው እጅ ቀልድ ስራዎች እንደሆኑ በእነሱ ላይ የልዑል የእግዚአብሔር መንፈስ ሳይሆን የሚያድር አጋንንት እንደሚያድርባቸው የትኛውንም ብላችሁ የምትሉት በዛ ፊት ተንበርክካችሁ ለማስተማሪያነት ከሆነ ኦኬ መጠቀም ትችላለን። ከዛ ውጭ ግን የሆነ ለአምልኮ ስትጠቀምበት ለስዕሏ እንሰግዳለን፣ ለስዕሏ አትስገዱ፣ እኛ የምንሰግደው ከስዕሏ ጀርባ ላለው ነው ትላለህ። ከስዕሏ ጀርባ ምንድን ነው ያለው? ግርግዳ ነው ወይ ካርቶኑ ነው? በሙቅ የተጣበቀበት ካርቶን ማለት ነው። በዚህ ራስን አታታልል ብራዘር። እግዚአብሔር ሕያው አምላክ ነው፣ መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሎ ያለ አንድ የሃይማኖት መምህር የሆነ ሰው ብቻ አይደለም። አንድ የቤተክርስቲያን የደብር አለቃ የሆነ ሰው አይደለም፣ ወይ አንድ የቤተክርስቲያን ፓስተር የሆነ ሰው አይደለም ያለው። ይሄንን በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ሰው ሆኖ ተወልዶ እኔ እናንተን ዓለሙን ሁሉ ሊያድን ቤዛ የሆነ በመስቀል ላይ ከመሞቱ በፊት በአገልግሎቱ እያገለገለ በነበረበት ሰዓት ላይ የተናገረው ቃል ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 4 ቁጥር 24 ላይ ጀምሮ ባለ ቃል ማለት ነው። እግዚአብሔር ምንድን ነው ያለው? መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ ያሉትን ይሻል ነው እንጂ ያለው አብ የማርያም ፎቶ ነው፣ የሚካኤል ፎቶ ነው፣ የገብርኤል ፎቶ ነው ብሎ በሚል የእጅ ባለሙያዎች ጥበባቸውን ያሳረፉበትን አፍንጫ ያወጣላትን ሴትዮ ግን የማታፈሸት ጆሮ ያወጣለት የሰው የወንድ ቅርጽ ግን የማይሰማ እግር ያወጣችሁለት ግን የማይራመድ ይኸው በደረት ላይ አቅፈት ትተቃቀፏለ፣ ትስመዋለ፣ ትሳሰመዋለ እንጂ ምንም ናቲንግ እኮ አልኩ። አንዳች አይረቧችሁም። ስሙን የያዝኩት ነቢይ ኤርሚያስ ምን ይላል? ብሉይ ኪዳን ላይ አንዳች አይረቧችሁም ይላል። አይጠቅሟቸውም። እንደውም እግዚአብሔር ተናገረ በነቢዩ በኢሳያስ አማልክቶቻችሁን ጥሩ አላቸው። መልካምም ክፉ ማድረግ ይችሉ ከሆነ ጥሯቸው፣ እንስማ፣ አብረን እንደንግጥ አለ እግዚአብሔር። እግዚአብሔር ይቀልድብሃል አልኩ። ከሰማይ ሆኖ እሱ ይስቅባቸዋል እንዳለ ልዑል ከሰማይ ሆኖ ነው የሚስቅብህ። ኦኬ እንጂ በቃ እቺ ሴትዮ የማርያም ፍቅር በልቧ ስለጠና በስዕሉ በኩል አድራ ታነጋግረኛለች። እናቴ በወረጅና በስዕሉ በኩል አናግሪያት ብሎ የሚል እንደዚህ አይነት ቃቃ ጨዋታ የሚጫወት እንዳይመስል። እግዚአብሔርን አላወቃችሁትም። ያለማወቃችሁን ወራት አሳልፎ እግዚአብሔር በእውቀት እናውቀውም ዘንድ እግዚአብሔርን እንከተል እንዳለ ባሪያው ነቢዩ ሆሴ ናና ተከተል። ስትከተል በእውቀት ነው። እውቀቱም በብሉይና በአዲስ ኪዳን በተጻፉ በቅዱሳት ነቢያትና በሐዋርያት የተረጋገጠ ከብር ከወርቅ ይልቅ 7 እጅ የነጠረ የአምላክ እስትንፋስ ያለበት ብታነበው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጥህ የሚችል ቅዱሳት መጽሐፍት 66 እስትንፋስ እግዚአብሔር ያለበት
ተጽፏል። ስታነበው ምሕረቱን ይነግርሃል፣ አምላክነቱን ይነግርሃል፣ ባለፉት ትውልዶች እንዴት እንደሰራ ይነግርሃል፣ ሰማያትና ምድርን በጥበቡ እንዴት እንደመሰረተ፣ እንዴት እንዳጸናቸው፣ ውሃን ባህርን ከዚህ አትለፊ ብሎ ለትዕቢተኛ ማዕበሏ ሞገድን እንዳያልፍ ለባህር ዳርቻን እንዳደረገ፣ ከዋክብትን ፀሐይና ጨረቃን በጊዜያቸው እንደሚያወጣ፣ በጋና ክረምት ቀንና ሌሊት እንዲፈራረቁ ያደረገ ኢየሱስ የሚባል የኔ ጌታ አለ። ሌሎቹስ ምናምንቴዎች ናቸው አልኩ። ምናምንቴዎች አንዳቸውም ዝናብ ሊያዘንቡ አይችሉ፣ ፀሐይና ጨረቃን አያወጡ፣ ክፉም በጎም ሊያደርጉም አይችሉም፣ ሊያድኑህም አይችሉም አልኩ። የተሰቀለው የአብ ልጅ ምስክር እኮ ነው አልኩ። ሊያድኑህ አይችሉም። ጀርባቸው ላይ አድርገው መቀመጫ ላይ አስቀምጣት፣ ጉያ ስር ወትፋት፣ የፈለግከውን አድርገው፣ አይረቡህም፣ አይጠቅሙም። አይጠቅሙም። አንተዬ ከሰማኝ ስማኝ፣ አይጠቅሙም፣ አይጠቅሙም፣ አንዳቸውም አይረቧችሁም። ያፈልፍለህ ቆርቁረህ የሰራኸው እንጨት ብል ይበላዋል። ብል ነቀዝ ያደቀዋል አልኩ። ከማይነቀዝ እንጨት ብለህ ብትልም በነቀዝ ያደቀዋል ጌታ። በነቀዝ እንኳን ባይደቅ እኮ አልኩ እዛው ሻክቶ በስብሶ ይቀመጣል። ዘላለም እንጨት እየሳምክ ትኖራለህ ማለት ነው። የተጠረበ እንጨት፣ ጣውላ እንጨት ምናምን ነገር እንደዚህ ይዘህ በቃ ግማሹ በህይወት ያለ ዛፍ ቅቤ ይቀባል፣ ግማሹ እንጨት ነው። አጭርና ገልጽ እንጨት ነው። ኢየሱስ ተሰቅሎበት ብለህ ብትለኝ እንጨቱ አይደለም የሚያድንህ። የተሰቀለበት ሮማውያን ያዘጋጁት መስቀል ሳይሆን የሚያድንህ ምንድነው? የተሰቀለው ጌታ ነው። ተሰቃዩ እንጂ የሚያድንህ የተሰቀለበት አያድንም። የተሰቀለበት ያድናል ብሎ የትኛው ሐዋርያ ሰበከ? የተሰቀለውን እንሰብካለን ነው እንጂ አለው ጳውሎስ። የተሰቀለውንና የተሰቀለበትንም እንሰብካለን አላለም። ግልጽ አይደለም? እንደ አማርኛ አላለም። እንዲህ አይነት መራራ ወንጌል አልሰማህም አይደል? በቃ የሚያሽርህን እውነት እነግራለን። የተሰቀለው ጌታ እንጂ የሰበከው ሐዋርያቱ የተሰቀለበትን አንድም በቤተክርስቲያን ታሪክ ተሰብኮ አያውቅም። ይህንን ነው የተሰቀለበት። እንደዚህ አይነት መስቀል ተመስቀል ይሆን እጄ ላለ ግርግዳ ላይ ያደርገው የነበረ ይሄን ያድናል ብለህ የምትለው ክርስቶስ እዚህ እጁ ስለተቸነከረበት ይሄ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የምንድንበት መስቀል ነው፣ መስቀል የነፍሳችን መዳኛ ነው። ይሄን እኮ ነው ብሎ የሚሉት። ይሄ ምን የነፍስ መዳኛ ነው ብራዘር? ይሄንን የነፍስ መዳኛ አድርገህ እንድትቆጥር አደረገህና ሰይጣን እዚህ ላይ የሞተው የአብ ልጅ ኢየሱስንና የዳዊትን ልጅ ኢየሱስን ሳታውቀው የዘመን ቁጥር ያልቃል። ነገ እንገናኝ። ዮኒ ማኛ ቤት ማለት ነው። ሰብካለሁ ጌታዬን በመንፈስ ቅዱስ ኃይል። ብዙ ሺህ ህዝብ ይኖራል። ነገ እንገናኝ። ዲቤት የጠራኝ የኦርቶዶክሱ ዲያቆን አለ። እንገናኝ። ነገር መስቀሉ ላይ የምናወራው በደንብ እናወራዋለን። በደንብ እኮ ነው የምናወራው ነው ብዬ የምልህ ብራዘር። ብቻ አንተ ስትመጣ አፍ እንዳይደርቅ ውሃ ነገር ሻይ ነገር ይዘህ ቁጭ በል። ሰዓቱ ሲደርስ ታብ ኮፒ ሊንክ ሼር አድርጉን ስንል እርዱን። እዛ እንገናኝ እንዴ ወንድሞቼ። ቅዱስ እግዚአብሔር አብ እኮ ልጁን እኮ ነው የላከው። ምንድን ነው እየተወራ ያለው? የአብ የልቡ ሐሳብ ምንድን ነው? ቆይ ምንድን ነው የሚፈልገው ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም የላከበት ዋነኛው ፐርፐዝ ምንድን ነው? አንተ ምንድን ነው የተረዳው? ምንድን ነው የምታወራው? ምንድን ነው ያመንከው? በምን መሰረት ላይ ነው የቆምከው? ማንም ሁን ማንም እንግዲህ ልንገርህ የጌታዬን ሐሳብ። እግዚአብሔር ስለላከኝ እናገራለሁ። እንደ መልእክተኛ እግዚአብሔር ስለላከን እንናገራለን። ወንጌላውያን አማኞች ቀብቶ ልኮታል ልጁን ኢየሱስ ክርስቶስን። በእርሱ ዘንድ ጥበብና ቅድስና ጽድቅ በተደረገልን በክርስቶስ ኢየሱስ አለን ይላል። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን ብሏል ዮሐንስ። እኛም እንመሰክራለን ሐዋርያቱ እንደተናገሩት። ዮሐንስ ወንጌል ዮሐንስ መልክ መጽሐፍ ምዕራፍ 4 ቁጥር 14 ላይ ነው የሚናገረው። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን አለ። እውነትህን ነው ዮሐንስ ብለን አንጠይቀውም። እውነቱን ጽፎት በሞቱ አረጋግጦት ሄዷል። አሁን እኔ ዘመን ላይ ደርሷል። የዘብዴዎስ ልጅ ዮሐንስ ተነስቶ ከሙታን አይሰብክም። አሁን የእኛ የማንጎፈሬ ስናበጥር ጥሪው ደርሶናል። ጌታዬ ኢየሱስ ምስክር እኮ ነው አልኩህ። ጥሪው ደርሶኛል።
አባቶቻችንን የነካ እሳት፣ የመንፈስ ቅዱስ እሳት ህይወታችንን ነክቶታል። እንመሰክራለን ብሎ በዘመኑ መስክሮ አለፈ። ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ህይወት እናወራላችኋለን ብለው የዘመናቸው ቁጥር እስኪያልቅ ድረስ እስከ ሞት ድረስ የታመኑ አድራሻህ ራእይ መጽሐፍ ምዕራፍ 20 ቁጥር 15 ይሆናል ማለት ነው። ማን ነው የሚነካካውና የሚገለባብጠው ፔጁን? ፕሊስ ወገኖች፣ ቴንኪው። ምንድነው ያልኩትኝ? አድራሻህ እዚህ ይሆናል ማለት ነው። በኢየሱስ ክርስቶስ ያላመነ ራእይ መጽሐፍ ምዕራፍ 20 ቁጥር 15 ይሆናል ማለት ነው። እዚህ የተሰበሰባችሁ ሁሉ በሙሉ እኔ እዚህ ውስጥ አሁን ቀጥዬ ማሳየ ጥቅስ ውስጥ አለው ወይስ የለውም ነው መጠየቅ ያለብን። ካለው እንዴት ነው ያለሁት? ከሌለው እንዴት እኔ እንዴት ላልገኝ ቻልኩ በለኝ። አድራሻችሁ የአብ ልጅ ኢየሱስንም አትቀበሉ። ራእይ 20:15 ላይ ኬ ይሄ ነው ራእይ 20:15 በእግዚአብሔር ልጅ ስም የማታምኑ የዘላለም መኖሪያችሁ ይሄው ቅዱስ እግዚአብሔር አገልግል ብሎ እንደላከኝ እንደ መልእክተኛ እነግራችኋለሁ። እዚህ ያለን እንነግራችኋለን። የወንጌላውያን አማኞች በዓለም ዙሪያ ያለን ኢየሱስ ክርስቶስን አታምንም አይደል? አትቀበለውም አይደል? እግዚአብሔር ቀብቶ የላከው ልጁን አትቀበልም አይደል? ልጄን ስሙት ብሎ በመገለጥ ተራራ በዮርዳኖስ ደጋግሞ ተናግሯል። አልሰማ ብለሃል ካለ በሐዋርያቱና በነቢያቱ የተመሰከረለትን የአብን ልጅ ኢየሱስን በእርሱ በኩል በማመን ንስሐና የኃጢአት ይቅርታን እንድታገኝ ከኢየሩሳሌም ከተማ ጀምሮ የተሰበከ የወንጌል መልእክት ወደ ምድር ዳርቻዎች በአራቱም የምድር ማዕዘናት ተበትነዋል። ይኸው እየሰማ ነው። ለፍርድ ወይ ለሕይወት አትጠራጠረኝ አልኩ። ብራዘር ኢየሱስን አታምን ማለት ጌታን አትቀበል ማለት አዎ፣ መጨረሻ እዚህ ነው። ይሄ የዘላለም ቤትህ ሸጋ ሆኖ ተዘጋጅቶልሃል። ምን ይባላል? የዘላለም ቤትህ የእሳት ባህር ውስጥ ትጣላለህ። ከዚህ አታመልጥም፣ አታመልጭም። ማንሙን ማን ጴንጤውን፣ ኦርቶዶክሱን፣ ካቶሊኩን፣ አይሁዳዊ፣ ሙስሊሙን ዋቴቨር ይህንን የአብን ልጅ ኢየሱስ ክርስቶስን ያላመነ ይህ ዘላለም በሕይወት መጽሐፍ ላይ ስምህ ተጽፎ ካልተገኘ እንዴት አልተጻፈም? ይህ ሰው ተረስቶ ነው ብሎ እነ ቅዱስ ሚካኤል እንዴ የዳር ሚካኤልን እኮ ስደግስልኝ ነበር ለእኔ ሰኔ ሚካኤል ወገቧ እስኪንቀጠቀጥ ነበር ጠላ የምትደግሰው እንዴት አልተጻፈችም ብሎ ቅዱስ ሚካኤል አፉን አያነሳም አልኩ። አፉን ሰብካለሁ አልኩ። ጌታ የኢየሱስ ስሙ ይባረክ። አፉን አያነሳም አልኩ። ምን ነው ቅዱስ ገብርኤል ቁልቢ ሲሄድ ያን ያህል ስንከራተት ቢራ ጭኜ ከአዲስ አበባ ከተማ ሁሉ ሲሄድኩትን ለምን ረሳው? የታህሳሱን ብትረሳው የሐምሌን ትረሳዋል እንዴ ብለህ ወይ እንዴት ሳትጻፍ ይቀረሽ ተብሎ ብራዘር፣ እዚህ የሕይወት መጽሐፍ ላይ ስም የሚጻፈው ገብርኤልን እንትን ጠበል ጠዲቅ ሽልጦ ዳቦ ምናምን ነገር ስለጋገርክ አይደለም ብራዘር፣ አትችልም። ስማቸው በሕይወት መጽሐፍ የሚጻፉ በበጉ ደም ሃሌሉያ፣ በበጉ ደም ልብሳቸውን ያነጹ የአብ ልጅ ኢየሱስ የተሰቀለውን ጌታ በሚያምኑ ክርስቶስ አዎ ስለ እኔ በደልና ኃጢአት ሞተዋል፣ አዎ እኔን ስለማጽደቅ በሦስተኛው ቀን ከሙታን ተነስተዋል፣ በስሙ በማመን የኃጢአት ይቅርታን አገኛለሁ። እሱ በእኔ ምትክ ገብቶ ሞቴን ሞተልኝ፣ ሕይወቱን ሰጠኝ። ኢየሱስ ቤዛዬ ነው። ኢየሱስ አዳኜ ነው። ኢየሱስ አዎ ንጉሴ ነው። ኢየሱስ አዎ ጌታዬ ነው፣ አላፍርበትም ብለህ በዚህ ትውልድ መካከል ከተቀበልከው እሱም በአባቱና በመላእክት ፊት አያፍርብህም። እዚህ ግን ካፈርክበት እሱም በአባቱና በመላእክት ፊት ያፍርብሃል፣ ያፍርብሃል። የጴጥሮስ ክደት ከክደት የዳነው በእውነተኛ ንስሐ ነው። ኦኬ፣ ከክደት የዳነው ጴጥሮስ ክደህ አቃለህ የአብ ልጅ ላይ ምራቅን ጢቅ ብለህ ቅዱስ ደሙ ላይ አሹፈ ቀልደህ ሞቱና ትንሣኤው እሱ አልበቃኝ ብሎህ የአረብ ሽማግሌ አገር በቀል አሮጊት እመን አልኩ። ማንንም ይቅርታ አድርግልኝ፣ ማንንም ባለጢማን ባለቦርጫም ይሁን አሮጊቱን ሽማግሌ ማናቸውንም አልኩ። ከሕፃን ጀምሮ ለምን ዘመኑን ሁሉ ስታፈነድድለት አትኖርም? አያድኑም፣ አንዳቸውም አይበጁም አልኩ። አብርሃም አባት እንኳን አያድንህም እኮ ነው ብዬ ሳሙኤል ታላቁ ነቢይ እንኳን አያድንም። ዳዊት ሙሴ አያድኑህም እኮ ነው ብዬ የምልህ አያድኑ። የአንተማ ከስምም እኮ ራሱ ከቁብም አይቆጠሩ። እግዚአብሔር በዘመኑ ያከበራቸው እነዚህ ታላላቅ የብሉይ ኪዳን ነቢያት፣ ታላላቅ የአዲስ ኪዳን ጳውሎስ
ጳውሎስ ሐዋርያው አያድንም። ደግሞ አለው ሰልሰዋለሁ፣ እፎርዘዋለሁ። ይህን ቃል ቅዱስ ጳውሎስ ሐዋርያው አያድንም። እንዴ ትልቅ ሐዋርያ ነው ብትለኝ፣ አዎ እንዴ 14 መልስ ጽፏል። በደንብ ማዳን የጳውሎስ ነው አይልማ መጽሐፉ። እሱ ምን ያድናለሁ ብሎ አልሰበክማ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን አለ ራሱ ጳውሎስ የተሰቀለውን ክርስቶስን እንሰብካለን አለ። አዳኙ እሱ ስለሆነ ማለት ነው። ያ ሲሆን ስምዖን ጴጥሮስ እሱም አያድንም። አያድንም። የቱ ጋር ያድናሉ ብለው የሚል ነገር የሰማው በጴጥሮስ አምነህ አንተ መንግስተ ሰማያት ልትገባ ጴጥሮስ በሰበከው ጌታ ስታምን መንግስተ ሰማያት ያንተ ነው ብራዘር። ኢየሱስ ጌታ፣ ኢየሱስ ጌታዬ፣ የተሰቃየልኝ የአብ ልጅ፣ የደማልኝ የአብ ልጅ፣ የዳዊት ልጅ እሱ ነው አዳኙ። እሱ ነው የጴንጤዎች ጌታ። እሱ ነው ቤታችንን ህይወታችንን የሞላ። እሱ ነው ቸርቻችንን የሞላ። አንድ ሰው አርቲ ቡርት የሆነ ነገር መድረክ ላይ ከዚህ በኋላ በቸርቻችን የሚያወራ ካለ አንቆ የሚያወርደው ትውልድ መጥቷል። አሁን ወርዛ ዞር በል ብሎ የሚለው ንገሩን ስለ ኢየሱስ፣ አውሩልን ስለ ኢየሱስ። እሱ ነው የኛ የህይወታችን ሱስ ብራዘር። ዘማሪያችን ይድኔ ዘንድ ዘመረ አውራልን ስለ ኢየሱስ አውራ። ቤተክርስቲያን ስለ ኢየሱስ ታወራ ነው ክብሯ ሞገሷ። ከዚህ ወርዳ አሁን ዛሬ ምንድነው አርስት ያደርኩት? ዘንዶ አያ ለዘንዶ ዲቤት ላይ ያደረገ የመጣ እኮ የማያፍር ትውልድ ምልህ ዘንዶ ምልህ ኤርሚያስ ቆይ ሲያረጋጋው ምናምን ነገር ብሎ ማለት ነው። ዘንዶ በእኛ በዘንዶ እረግጥልሃለሁ። ዘንዶ ማለት በእኛ በኦሪየንታል ኦርቶዶክስ እና በግሪክ ኦርቶዶክስ አልገባም ኤርሚያስ። ዘንዶ ማለት እስኪ በግሪኩ ይኸው በዕብራይስጥ ይኸው እኔ በግሪኩም በዕብራይስጡ ማለው እባብና ዘንዶን ትረግጥ ዘንድ ተብሎ ተጽፏል። እንረግጥልሃለን። ዘንዶን አምጥተህ እኔ ጋር ቅዱስ አድርገህ ቅዱሳን አባቶችን አገለገለ ብለህ አትለኝም። እንደነኛ አይነት እኔ ከየት እንደመጡ አላውቅም። እንደነኛ አይነት አልኩ። አሁን ይሄ ተሳቱ ቅዱሳን ከተባሉ ከሮም ሀገር መጣ ተብሎ የተባለ ሰው ሰው ታሪኩ መጽሐፉ እዚህ እጄ ላይ ስላለ ይሄ እዚህ ፒክቸሩ ላይ የምታዩት ተሳቱ ቅዱሳን ገቡ ተብሎ 9 ቅዱሳን በአዱሊስ ወደብ በኩል በዚህ በቀይ ባህር ገቡ ተብለው ማለት ነው። ይግቧ ሶ ዋት ይግቡ። የሀገር ኮተ ሰብስበ ብራዘር ጣሊያናዊና አርመናዊ ግሪካዊ ሰብስበ ወንድሜ ታላቁ ነቢይ ሙሴ ያድናል አልተባለም። እንኳን እነዚህ አድራሻና መነሻቸው የማይታወቅ ሰዎች ማለት ነው። መጽሐፉን ሳነበው የሙሴ አምላክ ነው የሚያድነው። በመገለጥ ተራራ ላይ ከታላቁ ነቢይ ጋር ሲገለጥለት በኢየሩሳሌም እንደሚሞት ኤልያስና ሙሴ እኮ መጥተው ተነገሩት። እሱ ነው አዳኙ። ሙሴ በተራራው ላይ ተገልጦ በደብረ ታቦር በመገለጥ ተራራ የመሰከረለት በኢየሩሳሌም እንደሚሞት ነገሩት። ሙሴ ብሔረ ኦሪትን ወክሎ ኤልያው ነቢያቱን ወክሎ መጥቶ ነገረው። እሱን ስበከኝ ስብሰባ ተደርጎ የነበረበት ማለት ነው። በኮሬብ ስብሰባ ከእስራኤል ልጆች ጋር ነው። በመገለጥ ተራራ ላይ ደግሞ ስብሰባ ተደረገ። ማማ ተሰበሰበ። ጌታዬ ውዴ የናዝሬቱ ኢየሱስ የሳሮኑ ጽጌረዳ ያድናል እዛለ እየጸለየ ነው። ጴጥሮስና ዮሐንስ ያዕቆብ አብረው ወጥተዋል። ደክሟቸዋል። ተራራው ትልቅ ነው። ሄጄ ባላዩም ግን አይቼዋለሁ። በጂኦግራፊ ትልቅ ነው። ተኝተዋል። ጌታዬ እየጸለየ ነው። ሙሴና ኤልያስ መጡ። 3 ሐዋርያ ተኝቷል። አንዱ ጌታ ኢየሱስ ክርስቶስ ቆሟል። 2 ነቢያት መጡ። 6 7ተኛው በደመና ውስጥ የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ እንዲህ አለ። 7ተኛ ሆኖ እዛ ወርዱ። ጴጥሮስ ተናግሮ ሳይጨርስ የምወደው ልጄ እርሱ ነውና እርሱን ስሙት። ያው ጴጥሮስ የምታወራውን ነገር አቁም እያለው ነው። የምን ዳስ መስራት? ዳስ ቢሰራም እኮ ረብሽ ይነሳል። እዛ ጸብ፣ ክትክት ሊጀመር ይችላል። ውዴ ባለበት በእርግጥ ሰላም ነው እንጂ ሊጣሉ ይችላሉ ሐዋርያቱ። 2 የብሉይ ኪዳን ታላላቅ ነቢያት ጌታ ኢየሱስ አለ። 3 ሐዋርያት። እስቲ ዳስ ይሰራ እግዚአብሔር አባ ይመጣ ዳስ እንስራ ብለው ቢሉ ጴጥሮስ ማጋ ነው የሚገባው? እኔ ኢየሱስ ነው የሚሻለኝ እንዳይል ዮሐንስ የወደው የነበረው ተብሎ የተባለ ሐዋርያ እዛው ጋር ተኝቷል። አችልም ነው የሚለው። እኔ የምቀርበው ከድሮም እሱ ነው ለእኔ እኔም ለእሱ ነኝ ምናምን ብሎ እኔ ነኝ። ያው እንግዲህ ታውቃለህ አይደል ጴጥሮስ እኔ ነኝ ከኢየሱስ ጋር። አይ እኔ ከዚህ ከኤልያስ ጋር እሱ ያለበት ድንኳን አልጋ ትገባታለህ።
ትገባታለህ። በቅናት የነደደ ነብይ ነው። ትገባታለህ ከነ አመልህ ከነ ችኩልነትህ። ጴጥሮስ ሐዋርያ ከኤልያስ ድንኳን ጋር እጣ የእውነቱ ይውጣ ይደርሶታል። ሌላ አገራዊ ጦርነት ነበር የሚነሳው ድንኳኑ ቢሰራ። እንኳንም አልተሰራ። ድንኳን ታበዛለህ እንደ አንተ ድንኳናም ትውልድ። ኦርቶዶክስ የሚባል ድንኳን፣ ካቶሊክ የሚባል ድንኳን፣ ፕሮቴስታንት የሚባል ድንኳን፣ እንትን የሚባል ድንኳን አብዝተው የአብን ልጅ አይሰሙም። ምንድን ነው ያለው? ሂድ ያዕቆብ፣ አንተ ደግሞ ሙሴ ጋር ነህ ብለህ ብትል፣ ሁለቱም በቅናት የነደዱ ነቢያት ናቸው። ዮሐንስ እኔ ገና በጊዜ ደህና መርጫለሁ። እኔ ለእሱ እንደምቀርበው ብዙዎቻችሁ ታውቃላችሁ። እኔ ኢየሱስ ጋር ይሻለኛል። በጴጥሮስ ችኩልነት ኤልያስ ጋር አስገብተው ትንሽ ቢሳሳት ምን ሊያደርገው እንደሚችል አስብ። አንተ ስነ ስርዓት አይኖርህም እንዴ ነው ብሎ የሚለው ሌላ ነገር ነበር የሚፈጠረው አልኩ። ግን ቆይ የድንኳኑ ወሬ ይቁምና ልጄን ስሙት አላለም? አባዬ ጌታዬ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ አምላክና አባት ስምህ ለዘላለም ቅዱስ ስምህ ለዘላለም ይባረክ። ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖራለህ። በዘላለም ተራሮች ላይ ሆነ በድንቅ ታበራለህ። ዓመታትህ አይታወቁም፣ ለዘመንህ ቁጥር የለው። ይህንንና ያንን ታመስላለህ ብለህ እንዳንል በልጅ ትረካ በኩል አንተን አወቅን እንጂ ያንተን ፊት ያየ ማንም የለም። ሱራፌልና ኪሩቤል እንኳን ሊያዩህ አይችሉም። መጣላ እኔም ወርዳለሁ ለልጄ ይመሰክራለሁ ብሎ በደመና እየተራመደ መጣ በመገለጥ ተራራ ላይ። ይህን እውነት ሰብኬ ገና ሳልጨርስ አንተ መቼ ዘመኔ ያልቃል እንጂ አያልቅ። ማንም ፓስተር ማንም ወንጌላ ይህንን አሁን እዚህ ያለ በሙሉ ቢኒያው በለው እህትየው በላት መቅዲ በል ዋቴቨር ዳጊ በል ፓስተር በቃሉ በለው የዘመን ቁጥር ቢሰጠን እኛ አልቀን ወደ አባቶች እንከማቻለን እንጂ ኢየሱስን ሰብከን አንጨርስም። ተሰብኮ የማያልቅ የእግዚአብሔር ፍቅር ኦ ሃሌሉያ። ጸልይ ይለኛል በልሳን ግን እንዴት ላድርገው? አንተዬ ሶሻል ሚዲያ ላይ ሆነ ተሰብኮ ተሰብኮ የማያልቅ የእግዚአብሔር ምህረት የምህረቱን ባለጠግነት ቅንጣቱን ነክተነዋል። እንደኛ አልነካኑም እኮ የጸጋውን ባለጠግነት እስኪ አብራራው ብዬ ብለው ፓስተር በቃሉ የተገለጠለትን ያህል ያወራል እንጂ ወንጌላውያኑ ፓስተሮቹ ነቢያቱ ቢቀባበል የተገለጠልን ያህል እናወራለን እንጂ ያልቃል እንዴ? አያልቅም። የውዴ ፍቅር የእግዚአብሔር ፍቅር አስደናቂ ነው። በጣም ያለ ልደርስበት የማይችል አደርስም፣ እኔም አልደርስም፣ አንተም አደርስም። ስፋትና ርዝመቱ ከፍታውና ጥልቀቱ ብሎ ከመታወቅ የሚያልፈውን ብሎ ጳውሎስ ነገረን። በቃ እንዴት ነው የኢየሱስ ግን የማይጠገበው? የኔ ጌታ እንዴት ነው የማይጠገበው? የኔ ውድ የናዝሬቱ ኢየሱስ ትሁቱ ጌታ አይጠገብማ። አሁን ይህንን ከበሰበኩበት ወርጄ ይኸውልህ እማሆይ እንትና በዚህ ሀገር ከእናታቸው ከንትና እና ከአባታቸው ከንትና ተወለዱ። ሃፒ በርዝዴ ተወለዱ ነው ያልከው። ሃፒ በርዝዴ እንድላት ነው ተወለዱ ይልሃል። እና ይገርማችኋል ብሎ ይጀምርልሃል። ተወኝ አንተ ሰውዬ፣ እኔ መንፈሴን አታበሳችሁት። እሺ ሁኔታ ነው የምልህ። ተወኝ፣ እዛው ተራራው ላይ መልሰኝ፣ መገለጥ ተራራ ላይ መልሰኝ። አውርደህ የአረብ አሮጊት ታወራኛለህ እንዴ አንተ? ዝም ብሎ የቋንቋ ሽማግሌና አሮጊት ሁሉ ጭምር ማለት ነው። እናቶችን በእናትነት እናከብራለን። እኔ ማን እንደሆኑ የማላውቃቸው እነሱም ማን እንደሆንኩ የማያውቁኝ ሰዎች እኮ ናቸው። ያድኑሃል። ኤርምዬ ጥፍራቸው ተነቀለ አንጎላቸው ፈሰሰ ይላል። የራሷ ጉዳይ ነው፣ የራሳቸው ጉዳይ ነው። እኛ አንድ በግ ቀራንዮ ኮረብታ ላይ ታርዷል። ውዴ ኢየሱስ፣ የናዝሬቱ ኢየሱስ፣ የሳሮኑ ጽጌረዳ፣ የሚያበራው የንጋት ኮከብ ተወልዷል። ከዳዊት ቤት የወጣ ቁጥቋጥ፣ የእሴይ ቁጥቋጥ ማለት ነው። ከዳዊት ቤት የወጣ የመዳን ቀንድ፣ ትንቢት የተናገረለት ዘካርያስ እንኳን ማለት ነው፣ የመጥምቁ ዮሐንስ አባት። የእስራኤል አምላክ ጌታ ይባረካል። ጎብኝቶ ለሕዝቡ ቤዛ አድርጓልና
ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው ሃሌሉያ እንደተናገረው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከጠላቶቻችን እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን አላለም እንዴ? ውዴ ኢየሱስ መልሰኝ እዛው ተራራው ላይ ብራዘር፣ እኔ ራሴ ነው የምመለሰው። የተጨናበሰ ወንጌል አምጥቶ ይሰብካሉ እንዴ? ጠማማ ወንጌል ማለት ነው። የአብ ልጅ ኢየሱስ የማይገዛው ጉባኤ፣ መንፈስ ቅዱስ የማይቆጣጠረው ጉባኤ። ወንጌል ዓላማቸው ወንጌል ማለት ምን ማለት እንደሆነ አያውቅም። ወንጌል ማለት ስለ አቡነ ዘርዓ ብሩክ ጥፍር መነቀል ማውራት አይደለም። ወንጌል ማለት ስለ አቡነ ተክለ ሃይማኖት እግር መቆረጥ ማውራት አይደለም። ለምን አንገቱ አይቆረጥም? አይመለከተኝም አልኩ። አንተንም አይመለከትም። ሞቱ ቀጥታ የሚመለከተው ለሰው ልጆች የአብ ልጅ ኢየሱስ ነው። የእንትና እግር መቆረጥ ወንጌል አይደለም። የእንትና አንገት መቆረጥ ወንጌል አይደለም። የነ ጳውሎስ እንኳን መሞት ወንጌል አይደለም። ለተቀበሉት ለወንጌል አደራና ላመኑት ጌታ ተሰው እንጂ የጳውሎስ ሞት ወንጌል ነው ብሎ መጽሐፍ አላለንም። ሮም ደማቸውን ታወጣለች የቅዱሳንን። የጴጥሮስ ተዘቅዝቆ መሰቀል ወንጌል ነው አላለህም። ወንጌል እነሱ የሞቱለት የአብ ልጅ የኢየሱስ ክርስቶስ ማዳን ነው። ሃሌሉያ! እሱን አዳኙ ጌታዬ። መንፈሴን ስታቃጥለው ስታነደው ደስ ይለኛል። ስም ለዘላለም ይባረክ። የጴንጤዎች አምላክ አይ ላቭ ዩ ውዴ ነህ አንተ። ወንጌል ስለ ልጁ ነው፣ ስለ ኢየሱስ። ስለ እንትና እግር መቆረጥ አይደለም። ስለ አቦ አይን መጥፋት አይደለም። አንዷን አይኑን ጣጣ፣ ሁለቱን ለምን ነቁራ አታወጣውም? እሺ ብሎ ያባራታ። ያውም እኮ ሰውዬው እኮ የለም በምድር ላይ እኮ ኤግዚስት ያላደረገ እኮ ሰው ነው። ናና እኔ ጋር ቀርበህ አስረዳ። አቦ እዚህ ምድር ላይ ኤግዚስት ያደረገ ሰው ነው ብለህ ካልከኝ ቄስ ይሆናችሁ መርጌታ፣ መነኩሴ፣ ዲያቆን፣ ካህን አሁን ከምን ጋር አልታገልም? ናና አስረዳ። የክርስቶስ ባሪያ አልፈራችሁም በእውቀት ማለት እና አስረዳ። ወንጌል ስለ አቦ መወለድ አይደለም። ስለ ተክለ ሃይማኖት መወለድ አይደለም። ጊዮርጊስ በፈረሱ እንትና በፈሱ ብለህ ምትለው አይደለም። ዳርያስ ወንጌል ስለ ልጁ ነው ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ። ኦኬ፣ የአብ ልጅ የዳዊት ልጅ ኢየሱስ አለቀ። ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሊሆን ተወለደ ከድንግል ሴት ከማርያም። ለጴንጤዎች የጌታችን እናት እኛ በፎቶ ያለችዋን አይደለም ብለም ነው። እሱ የኦርቶዶክስ ነው የካቶሊክ እዛ ጣጣቸው ነው የራሳቸው ጉዳይ። እነሱም እያፈሩበት ነው ያለው። ዲቤት አደባባይ ላይ ገጥመው እንኳን ተዋርዷል። ገና እግዚአብሔር ባመለኳቸው ሰዎች ፊት ያቀላቸዋል። የኤልያስ አምላክ ምስክሬ ነው እኮ አልኩ። አለ መንፈሱ ስልህ አለ መንፈሱ። ዝም ብዬ አይደለም ቀረርቶ ማሰማው። አለ መንፈሱ። እነዛን የባኦልን ነቢያት ያዋረደ የዛ ታላቅ ነቢይ አምላክ ከዚህ እረኛ ጋር አለ። ወደ ቆሻሻ እየወሰዱ ሁሉ ጥለዋል። ታያለህ አልኩ። በዘመኔ ታያለህ አልኩ። ጌታዬ ኢየሱስ ምስክር ነው። ታያለህ አልኩ። ምድር ሁሉ የተሸከመቻቸውን ጣዖታትን አራግፋ ወደ ተቀባው ወደ አብ ልጅ ወደ ኢየሱስ ክርስቶስ ትመጣለች። የእግዚአብሔር የልቡ ሐሳብ ነው። በሰማይና በምድር ያሉትን ሁሉ በልጁ መጠቅለል ነው የእግዚአብሔር የልቡ ሐሳብ። በስዕል መጠቅለል አይደለም። አንተ ስዕልህን ለስኳርና ለዕጣን መጠቅለያ ሲሆን ታየዋለህ። በራስህ እጅ። እኔ አላረገውም። በራሳችሁ እጅ እግዚአብሔር ልጁን የሰጠን። ስዕል አድህኖ ትለኛለህ? እንዴት መጣ? ኢየሱስ ነው የሚያድን። የትኛው ስዕል ነው? ራሱን ከጨምዳጅና ከቀዳጅ እጅ ያላዳነ። እዛው ፊት ለፊት ስንጠያየቅ ከንፈሩ ተንቀጠቀጠ። ድግምታም ሁሉ አስደግሞ ይመጣ። አይቼዋለሁ አልኩ። ጌታ ገልጦልኝ። የመገለጥ አምላክ እኮ ይሰራል። ቲክቶክ ላይ ስለተገናኘ ነው። ቸርች ውስጥ በሆነው ኖሮ ድግምታም ትውልድ ሁሉ እኮ አልኩ። ቸርች ውስጥ በሆነ ኖሮ ቀና ብለህ አይኔን እያየህ አውራኝ።
የምታወራው ከጴንጤ ጋር ያልኩት ሰዓት አይቼዋለሁ፣ ያየሁትን አይቼዋለሁ። አስደግመህ መተህ ጴንጤ ፊት ልቆም። ኢየሱስ አቤት አንደበቴ እንኳን ዝም ብሎ ውስጤ ኢየሱስ ኢየሱስ ይላል። ውስጥ እንዴት አይነት እኮ አምላክ ነው ጌታዬ! የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት ወይኔ በጌታ